ጨርሱ። አሁን አንተ በሞት በዚህ ሰዓት ላይ ቀጥታ ከነ አብርሃም ከነይስሐቅ ጋር ነው የምሆነው ብለሃል። ቦታውንም ያው ከላይ ነው የምትሆነው ከታች። በነገራችን ላይ እኔ ባይገርሞት ቀሲስዬ ጴጥሮስን በጣም ነው የምወደው እና እሱ አጠገብ ቤት የሚሰጠኝ ይመስለኛለን። ኤፍሬም ሶሪያዊ አይሻልም? እሺ ለማንኛውም ው አሁን እርሱ ራሱ እንዲርቁ አልፈልግም። እኔ ካለው ሶሪያዊ ከዚህ በነገረ ማርያም በጣም ያስቸግረዋል። የሚመልስ ኤፍሬም ይሻላል። ኤፍሬም ትንሽ ኤፍሬም ይሄ እንትኑ ደብሊው ምናምን ነገር ያለበት ባለጊዜው ያኛው ደብሊው ጎበዝ ነው በጣም እሱ የተረጋጋ ነው። ይሄ ልጅ ጎበዝ ነው። ኤፍሬም ባለጊዜ የኔ ወዳጅ ማለት ነው። ኤፍሬም አንዳንድ ጊዜ እንትን ይላል እንጂ አሁን እምነትህን ነው ማስጠለኝ ምናምን። በጣም ደስ መጠየቅ ነው ደስ የሚለኝ ይላል። ደግሞ ጉራው ደስ ይላል። እየሰማኝ ከሆነ ኤፍሬም ሲጎረርማ በስማ ምድሪቱን እኮ በእጁ እኮ ነው የሚጨብጣት። እንደ አጠቃላይ በቃ ያዝ እንግዲህ ይላል። ቤቱንም የከፈት ነው በሱ ነበር። ሊሚትናት በሚለው ጠዋት እኮ እያዳመጥኩ ነበረ። አይ ገና ሲገባ አይ ተበላሸ። የዛሬው ፕሮግራም እንደተበላሸ የገባኝ ዜድ ሲገባ። ዜድ እኮ ለውይይት የሚመች ሰው አይደለም ማለት። ዛሬ የሚጠየቁት እነሱ ነበሩ፣ ግን ለምዶበት ሲጠይቅ ነው የዋለ። በሉ ተውት እያለ እና ስለ ራሱ ሲጠየቅ የእኛን ያወራል። እናንተ ለምሳሌ ብሎ ነው የሚጀምረው እንደዚህ ስላላችሁ ምናምን እና ልምድ ሆኖበት ሲያሳዝን በማርያም እና ያው አሌክስ ዛሬ እንኳን አልተሳክቶም ነው የዛሬው እንትን አልነበረም አካሄድ ላይ እንትና አሌክስ ትንሽ ቢያስተካከል ጥሩ ነበር። ሞር ሲጠየቅ የሚመልስ ኤፍሬም ይሻላል። ኤፍሬም ይሄ እንትኑ ደብሊው ምናምን ነገር ያለበት ባለጊዜው ያኛው ደብሊው ጎበዝ ነው በጣም እሱ የተረጋጋ ነው። ይሄ ልጅ ጎበዝ ነው። ኤፍሬም ባለጊዜ የኔ ወዳጅ ማለት ነው። ኤፍሬም አንዳንድ ጊዜ እንትን ይላል እንጂ አሁን እምነትህን ነው ማስጠለኝ ምናምን። በጣም መጠየቅ ነው ደስ የሚለኝ ይላል። ደግሞ ጉራው ደስ ይላል። እየሰማኝ ከሆነ ኤፍሬም ሲጎረርማ በስማ ምድሪቱን እኮ በእጁ እኮ ነው የሚጨብጣት። እንደ አጠቃላይ በቃ ያዝ እንግዲህ ይላል። እምነትህን ነው ማስጠለኝ ይላል። ሼር አድርጉለት ይምጣና ቀሲስ ወጋ እያለ ነው። ጆሲ የኤፍሬም ወዳጅ ነው። ይሁን ልላክለት እስኪ ላክለትም። ይምጣና ግን ባለፈው ተናድጄበታለሁ። ደውዬ ሁሉ መቆጣት ነበረብኝ። እንደው ከደግነት የተነሳ ዝም ብዬ አለፍኩት እንጂ ከብራዘር ዴቭ ጋር አይ ቲንክ እኔ ደግሞ በጣም ጊዜ አቶ የወጣ መስሎ ነበርና እንደዚህ አይደረግም፣ ትክክል አይደለም። ማንኛችንም ቢሆን እውነት ለመናገር ለእግዚአብሔር ብለን ልንጣላለት አንችልም። አንዳንዴ ህይወት እንኳ ሆነን የምንናገር ያው ስሜት እንጂ ቂም በቀል ክፋት እንዳልሆነ ተረዱን። በተለይ እኔ ያው ስናገርም አንዳንዴ ቆጣ ላለሁ፣ ግን እውነት ለመናገር ውስጤ ላይ ምንም ነገር እንደሌለ ብትረዱኝ በጣም ደስ ይለኛል። ያመንኩበትን በመናገር አልታማም፣ ግን ክፋት ምናምን ተንኮል ጥሩ አይደለም። በጣም ራስን ነው የሚያጠፋ እና ቂመኛ መሆን የለብንም። በጣም ትክክል ስለማይሆን ማለት ነው። እንዴ መምህር በረከት አሉ እንዴ? መምህር በረከት ናቸው ወይንስ ሌላ ሰው ቀምቷቸው ነው ስማቸውን? መምህር በረከት አሁን ጦርነት ሊነሳ ነው። በሳቸው ስም የሆነ ሰው መጥቶ ከሆነ ያስገቡትና ጉዱን ነው ቀሲስ ጠፋ መሰለኝ። ጠፋ ቁጥር 2 ይላል ደግሞ እንጂ እኛ 2 በረከት የለንም።
አቲ በረከት አንዲት ናት አለ እንትና ማን ነው ኤሳው? በረከታችን አንድ ነው፣ ለሁሉም የሚበቃ በረከት አዝመራው ተቀበሉ። ኦኬ። አረ እስከ ፕሮፋይሉ ነው የመጣው ወይስ ከዚህ ተነስተለ? አረ በስመ አብ ቃል ተናገር። በዛኛው አካውንቴ መግባት አልቻልኩም። ሪፖርት ተደርጎ ይሁን ምን ይሁን ዲስኮኔክት ላደርጋቸው ነበር። ልቦልካቸው እግዚአብሔር እኮ ነው ያተረፈችው። ቁጣዬ ልቀጣዋት ነበረ። ፊናል ሳብስቲቱሽን ላደርግ ነበር እያሉ አፕላይ ላደርግብዎት ነበረ። በጣም ሳይወት ተቆጥቼ። ለማንኛውም ፎሎ አድርጓቸው በፍጥነት ፕሊዝ። እንዴ ሪፖርት ሲደረግ ነው አይደል? እኔ እኮ በቃ የራሴን ፕሮፋይል እኮ አላየውም። የእኛ ልጆችም ምን እንደነካቸው አላውቅም። እኔ አበባ ስጡኝ አላልሁኝ። እኔ አንበሳ ወርዱልኝ ብዬ ጠይቄ አላቅ። እንዲያው ቢያንስ እንደው ፕሮፋይላችንን በማርያም እንደው አንዳንድ ቄስ ሲመጣማ ለቡራኬ ለጸሎት እንኳን የሚሆናችሁን ሰው የእውነቴን ነው። እና የእኛን ፕሮፋይል ሪፖርት አታርጉ። እውነቴን ነው። የእኛ ሪፖርት መደረግ የለበትም እግዚአብሔር በሚያውቀው። እና ሪፖርት ሲደረግ ነው መምህር በረከት የመምህር በረከትን አካውንት ገብታችሁ ኮፒ ሊንክ ብታደርጉለት ይሄ ሪፖርት የሆነው ነው። አሁን ደግሞ ውላጤ የገጠማቸው ደግሞ የስም ውላጤ ድራይቼ ሳላው ደግሞ ዘራይቼ ሳላሉት ውላጤ መምህር በረከት አሉ። ስማቸውም ተቀይሮ እንዳይሆን አለው ከዚህ ነው እንጃ። አይ ቀይረውት ነው ስሞትን። አይ እንትን ሰው የሚጠቀምበት ሌላ አካውንት ነበረ፣ ስሙን ቀይሬው ነው አሁን ነው የኔ አድርጌው ለመግባትና ዘርበለ ውላጤ ወደ ውላጤ የተቀየረውን ስም አልተቀበለውም ማለት ነው። አይ ያንን በረከት ቁጥር 2 ይበሉልኝ ፕሊዝ። እኔ እሷን ነው የምንፈልጋት። ለማንኛውም እንደዛ ይሆናል፣ ችግር የለውም። የሰው ከሆነ ይሁን የሰው ነው። እንደዛ ከሆነ ኦኬ። ለማንኛውም ሀሳብ ይኖሮታል። በቅድም ስናወራ የነበረውን ነገር ከታችም የተወሰነ ያየሁት መስሎኛል። ግን ፎሎ አድርጓቸው። ሪፖርት ምንድን ነው የሚደረገው? አዳም እንደዚህ ሪፖርት ሲበዛበት ቤት በራሱ ጊዜ ይለቃል እኮ በራሱ ጊዜ የተወሰነ ኤፋ መጣ ተፈልግ የነበረው እያለ ነው። ኤፍሬም መጣ ደንግጦ ስሙ ሲጠራ ልቡ ደነገጠ። ወዳጅ ና ኤፍሬም። አዳም ማታ እንዴት ነበር ውይይታችሁ? ኧረ ያው እኔ ለእንትኑ ነው እንጂ ለድምቀቱ ብለን ቆየን እንጂ ጠቃሚ አልነበረም። ለእንትና ሞራል ተብሎ ነው ለአሌክስ። እንዲያውም ኤፍሬም ሲገባ ትንሽ ሞቅ እኮ አደረገው። ዜድ እኮ ሊሚትድ አቶንመንትና ዩኒቨርሳል አቶንመንት አንድ ነው አለ። አንደኛ አንድ ነው አለ። ሁለተኛ በነገራችን ላይ ካልቪኒስት አይደለም እንዴ እሱ ልጅ? ኧረ አይመስለኝም። ኧረ ነበረ ቀይሮ ነው የሚሆነው እንጂ እኔ እንደነበረ ነው እኔ የማውቀው። ግን አንድ አይነት ነው፣ አይጣላብንም አለ። እዚያ ቤት እኮ ዶግማም አይጣላም። እንደው ኤፋሲ ስለመጣ አሁን ማማት አይፈቀድልንም። ይጣላል ቢለው አይጣላም ብለዋል። አዎ የሁለት ቀን የአንድ ቀን ልሳን የሁለት ሰው ልሳን የአንድ ቀን ትምህርት ነው ብሎ በትርጓሜ እንደሚብራራው ኤፋ ሃፒ ኒው ይር። ቀሲስዬ ለእርሶም ሰላም ብያለው፣ ሁላችንም ሰላም ብያለው። ትፈለጋለህ ተብዬ ዋትሳፕ ላይ ተደውሎ ነው የተነገረኝ። አዳም ነው የፈለገህ። እንግዲህ ውይይት ጥያቄ መጠየቅ የሚወደው እሱ ነው እና ቶሎ የማይሰለቸው ስለሆነ ደግሞ ያው እንደምታውቁት ለእኔ ወዳጄ ነው። እሱን ጥሩልኝ ብዬ ነው እና እንድትጠየቅ ነው። ለማንኛውም ፈቃደኛ ከሆንክና ጊዜ ካለህ ዘገየ እኮ ቀሲስዬ እንግባ ተባብለን አዳም ዘገየ። ለዛ ነው እንትን ያልኩት። እንገባለን ተባብለን ግን ቆየ በጣም 5500 ዘመን ሆነው
ይኸው ዛሬ እንደዚህ በፔናል ሰብስቲሽን ተገናኝተናል እና እንግዲህ ቅጣው ኧረ ቀሲስ መምህር አዳም አማኸኝ እንደ ቀረ ብለህ ራስህ ቆይተህ ኖ አይ እንትን በአጋጣሚ ኤፍሬምን ስናነሳ እዛ ቤት አይ ኤፍሬም መልስ አሊስ ኤፍሬም እየመለሰ ሞቅ አድርጎታል ቤቱን አስተካክሎት ነበረ በሚለው ነው እንጂ በመጥፎ አላነሳንም። እሺ እሺ ቀጥሉ። እኔ ትንሽ ራት ልብላበት። እሺ መሽቷል። እሺ አይ እንትኑን ብታብራራ ደስ ይለናል። በፊት ያነሳውን ሀሳብ ፖይንትን ብንሰማው ደስ ይለናል። ከምን አንጻር ለምሳሌ ምልጃ ስትል የመምህር በረከት ከሰሙት የኤፊ እንትን እኔ አልተቀበልኩትም። ምንድን ነው ያደረገው? ለምሳሌ መጽሐፋችን ላይ በእኛ መጽሐፍ የሚያስታርቀው የሚል አለ። የዕብራውያን መልእክት ምዕራፍ 7 ቁጥር 25 ላይ ማስታረቅ የሚል አለ እና በቀደሙት መጽሐፍት ላይ ደግሞ የሚማልደው ስላለ ስለዚህ መማለድ ማለት ማስታረቅ ማለት ነው የሚል ድምዳሜ ላይ ደረሰ። እኔ ምንድን ነው ያልኩት? ኦኬ እንደዛ የምትሄድማ ከሆነ ህብስት የሚል አለ መጽሐፍ ቅዱሳችን ላይ፣ ስለዚህ እንጀራም የሚል አለ። ስለዚህ ደግሞ ህብስት ማለት እንጀራ ማለት ነው ወይ? እንደዛ ብዬ ነበር። እንትና ስፒሮስ ደግሞ የሚማልደው የሚል አለ፣ የሚፈርደው አለ። ስለዚህ መማለድ ማለት መፍረድ ማለት ነው። እንደዛ እየሄድን ቃላቶቹ እንደዛ ማገናኘት ብለን ነበረ። እሱን እያስረዳን ነበር የተቋረጠው። ኤፊ ማስረዳት ትችላለህ? እሺ አይ አሁን ያልከው ስፒሮስ እኮ ያለው ማስረጃ አያቀርብም፣ ዝም ብሎ ነው ግሪኩ የሚለው። ግሪኩንም የታወቀ ነው እንግዲህ 6 ዓመት አኝከነዋል እኛ ቲክቶክ ላይ ምን ማለት እንደሆነ ግሪክኛውን፣ ከዛ ወደ እንግሊዝኛ ቀይረ ነው ኢንትካኖ አፒል የሚለውን አፒል ቱ ሰማን አገኒሰር ፐርሰን ማለት ነው። እሱም ደግሞ አብራርተን እንትን ብለናል። ትርጉሙ ግልጽ ነው፣ አንድ ነው። ብዙ ጊዜ አውርተንበታል እሱ ጋር። ግን ምንድነው ያንተ የመጽሐፍ ቅዱስ ያልከው? ግን እኔ የእናንተን 2000 እትም መሰረት አድርጌ አይደለም እኔ ኢየሱስ አማላጅ ነው ስለ አስታራቂ እያልኩ ያለሁት ማለት ነው። ምክንያቱም እኛ ከዛም በፊት ኢየሱስ አማላጅ ነው የሚለውን ይሄ አማላጅ ቅድም እንዳልኩ መካከለኛ፣ አስታራቂ እንደዚህ አይነት የመሳሰሉት ቃላቶች ተመሳሳይ ናቸው። ልክ የዘላለም ሕይወት፣ መዳን እንደዚህ የሚሉት ነገሮች እንደዛ ተመሳሳይ እንደሆኑ ተመሳሳይ ናቸው። ኢንተርቼንጀብል የተለያዩ ኮሜንታሪዎችም ይጠቀሙታል። ቀጥታ ቃላቶቹም እንደዛ ነው የሚገልጡት ብዬ ለምሳሌ ያነሳውልህ መካከለኛ የሚለውን የመጽሐፍ ቅዱስ መዝገበ ቃላት ማስታረቅ ብሎ ነው የፈታው። ራይት ኦኬ። ማስታረቅ ደግሞ ያው ማማለድ የሚል ነው። ማማለድ የሚለው ማስታረቅ የሚለው ያው ኢትዮጵያ ውስጥ ያሉ ኮመንታሪዎች በሙሉ እንደዛ ነው የሚሉት። ማስታረቅ ብለው ነው ማማለድን የሚፈቱት። በእርግጥ የመጽሐፍ ቅዱስ መዝገበ ቃላት ምን ይላል እዛ ላይ? ምልጃ መሰረታዊ ትርጉሙ ይልና ምልጃ የሚለውን መለመን ይልና የኢየሱስ ግን እንደዛ አይደለም ብሎ እዛ ጋር ለይቶ ያስቀምጣል ሲያስቀምጥ። ስለዚህ እኔ አሁን ማስታረቅ ነው ስል ያው የእናንተን መጽሐፍ እንደ ምስክር ነው። እናንተ ስትከራከረኝ ኦፍኮርስ በአንተ እንትን ማለት አለብኝ። አንተ አይደለም ማስታረቅ ስትለኝ እሺ እንደዛማ ከሆነ ያንተ ራሱ መጽሐፍ ቅዱስ ማስታረቅ ብሎ ተርጉሞታል አልኩ። ከዚህ ቀደም ከዘማርያም ጋር ፎርማል ዲቤት ገብተን ነበረ በዚህ በምልጃ ዙሪያ የሆነ የዛሬ ዓመት 2 ዓመት እንደዛ። የዛኔም ስጠይቀው እሱ ያው ኢንተርቼንጀብል ስለሚጠቀም ነው መጽሐፋችን አለ። እኔ ስጠቀመው ትክክል ማይሆነው እናንተ ስትጠቀሙ ትክክል የሚሆንበት ምክንያት የለም። እና ለምን ይሄ ደግሞ እንቆቅልሽም እንደሆነ አላውቅም። እንደዛ አይደለም። መጽሐፎቻችሁ በሙሉ እኮ ሃይማኖተ አበው ላይ ብትገባ ሃይማኖተ አበው ላይ ከ10 ምናምን በላይ ጽሑፍ አለ አስታራቂ መሆኑ ኢየሱስ። እሱ ሌላ ቦታ እንሄዳለን፣ ግን የሄድክበት ሎጂክ ይሰራል ወይ ነው የምልህ። የሄድክበት ሎጂክ ዋይኖት አይሰራማ። ለምን አይሰራም? የማይሰራበትማ ምክንያት እንጀራ ማለት ህብስት ስላልሆነ ወይ ደግሞ መማለድ የሚለው ቃል
መፍረድ ተብሎም ተፈቷል። መማለድ ማለት መፍረድ እንደዛ እኔ ብለን አሁን የምትቀበለው እንትን ኤፍሬም ይሄ አካሄዱ ትክክል አይመስለኝም። አንድ ምሳሌ ላንሳ። ኦኬ እንዲሁም ከኛ መጽሐፍ ቅዱስ ከፍ ያለ ይህ ሴፕቱአጅንት ሰባ ሊቃናት ላይ ለምሳሌ ጽድቅ የሚለው ቃል በሰባ ሊቃናት ትርጉም ጽድቅ የሚለው አንዱ የዕብራይስጥ ቃል ወደ ግሪክ ቃል ሲተረጎም ሁለት አይነት ቃል ተጠቅመዋል የተለያየ ቦታ ላይ እና ያ ሲተረጎም አንዱ የግሪክ ቃሉ የሚሰጠው ትርጉም ምህረት የሚል ነው። ጽድቅ የሚለውን ሲተረጉም ሜርሲ የሚለውን ቃል ነው። አንዱ ደግሞ ጀስቲስ የሚለውን ነው የሚያመለክተው ማለት ነው። እና እነሱ እንደ ኮንቴክስቱ አንዱን ጽድቅ የሚለውን የዕብራይስጥ ቃል የሰባ ሊቃናት የተረጎሙ ሰዎች መተርጉማኑ አንድ ቦታ ላይ ምህረት የሚል ትርጉም ያለው የግሪክ ቃል ሰጥተው ተረጎሙት። ሌላ ቦታ ላይ ደግሞ ፍርድ የሚል ቃል ሰጥተው ተረጎሙት። ስለዚህ ሰባ ሊቃናቱ ላይ ጽድቅ የሚለው አንዱ የዕብራይስጥ ቃል አንድ ቦታ ላይ ምህረት ተብሎ ስለተተረጎመ፣ ሌላ ቦታ ላይ ደግሞ ፍርድ ተብሎ ጀስቲስ ተብሎ ስለተተረጎመ ከዚህ ተነስተን ምህረት ማለት ጀስቲስ ማለት ነው የሚል ቴዎሎጂ አንሰራም ማለት። ሁለቱ የሚገናኝ አይደለም። የኔ ሎጂክ እንደዛ አይደለም። የኔ ሎጂክ ምንድነው? ኮንቴክስት ማተር የምንል ከሆነ ኮንቴክስቱን ነው የምናየው። ለምሳሌ እኔ ማስታረቅ ብላችሁ ፈታችኋል እናንተ። አንዱ ቃል ከመጽሐፍት ትርጓሜ ትራንስሌሽን ላይ በተለያዩ በሁለት ቃላት ከተገለጸ አንዱ ቃል ሌላውን ቃል ይተረጉማል የሚል ነው አይደል? ሎጂኩ አይደለም። እሺ እንደሱ ከሆነ አይደለም። ሎጂኩ ምንድነው? እንደዛ መሆኑን ቆይ አሁን ልናገር። ያልሞትኩት ሰው ስለሆንኩኝ እኔ ልናገር። ሎጂኩ ምንድነው? መጽሐፍ ቅዱስ አለ፣ ሁላችንም እጅ ላይ መጽሐፍ ቅዱስ አለ። ዕብራውያንን ያየነው ዕብራውያን 7:25 ያየነው ዕብራውያን 7:25 ላይ የኛም እናንተም የቀደሙት መጽሐፎች በሙሉ የሚሉት ስለ ምልጃ ብለው ነው የሚገልጡት። ሁሉም ማለት ነው። ዘወትር ሲያማልድ የሚለው ሊያማልድ የሚለው ማለት ነው። በቃ ሊያማልድ ነው የሚለው። የእናንተ መጽሐፍ ቅዱስ ግን እዛ ቦታ ላይ ስፔሲፊክሊ እዛ ላይ ዕብራውያን 7:25 ላይ ሊያስታርቅ ይላል። ሊያማልድ የሚለውን ሊያስታርቅ ብሎ ነው የተጠቀመው። ስለዚህ አሁን ከአውዱ ጭምር ነው ማለት ነው እያወራን ያለ ነው። ከና አውዱ ነው እያወራን ያለ ነው እንጂ የሆነ ቦታ ላይ የሆነ ቃላት ገብተዋል። ሰው እንደሚሉት ሁለት ትርጉም ያላቸው የሆኑ ቃላቶች ገብተው ጠቅላላ እሱን ሁለቱንም ጨፍልቀን ኦኬ፣ በዛ መጽሐፍ ላይ ያሉትን ጠቅላላ ጨፍልቀን ይሄ ትርጉም እንደዚህ ማለት ነው ብዬ አይደለም። ስፔሲፊክ አርጌ ጥቅስ አለ። ያ ጥቅስ የተገለጠው መልጃ ማስታረቅ ተብሎ ነው። ስለዚህ ማስታረቅ ብላችሁ ነው እናንተም እኮ ምልጃን የምትረዱት ብዬ ያንን ነው አርጊመንት ያመጣሁት እኔ። ኦኬ እንደሱ ከሆነ ኤፍሬም ለምሳሌ ሄለስተሪዮን የሚለው ሮሜ 3 ላይ ያለው ቃል ታውቀዋለህ አይደለ ኤፍሬም? የግሪኩ ቃል የኃጢአታችን ስርየት ነው እሱም የሚለው ስለ ክርስቶስ ማለት ነው። ግሪክኛ ጎበዝ አይደለሁም መምህር፣ እሱ ይንገሩኝና ኮንትራዲክት ካለ የኔ ሀሳብ እሱን ይሞግቱኝ። እኔ ግሪክን የምን ብዙም አይደለሁም፣ ግን ስፔሲፊካሊ እዚህ ላይ ስላየሁት ነው። እዛ ላይ ሂለስቴሪዮን የሚለው ቃል አንዳንድ የእንግሊዝኛ ቨርዥኖች ምን ብለው ይተረጉሙታል? ፕሮፒቴሽን ብለው ይተረጉሙታል። አንዳንዶቹ ደግሞ ምንድን ነው? ቆይ ይቅርታ፣ እንደውም ላውጣው። ኤክስፒቴሽን የሚለው ነው። ኤክስፒቴሽን እና ፕሮፒቴሽን ብለው ይተረጉሙታል። የተለያዩ እሳቤዎች ናቸው ሁለቱ። ፕሮፒቴት ማድረግ ማለት የተቆጣን አምላክ ማስታገስ ማለት ነው፣ ቁጣውን ማብረድ ማለት ነው። ኤክስፒቴት ማድረግ ደግሞ ዝም ብሎ ኃጢአትን መደምሰስ ማጥፋት ያለው። ግን ሞር ወደ ፔናል ሰብስቲቲዩሽን ቴዎሎጂ የሚያደሉ ሰዎች ይህን መጽሐፍ ቅዱስ የተረጉሙ ወደ እንግሊዝኛ
ፕሮፒቲዬሽን ብለው ይተረጉሙታል። ኖ አይደለም። በብሉይ ኪዳን የነበረው ሂላስቴሪዮን የሚለው ታቦቱ ላይ የሚቀመጠው የስርየት መክደኛ ነው። ስለዚህ ትክክለኛ ትርጉሙ ኃጢአት መክደን፣ ኃጢአትን ማስተሰሪያ፣ ኃጢአትን ማጥፋት የሚል ነው እንጂ የተቆጣ አምላክን ከማስታገስ ጋር ግንኙነት የለውም ብለው ደግሞ ኤክስፒቲዬሽን የሚሉ አሉት። አሁን እኔ ፖይንት ምንድን ነው? ይህንኑ አንዱን ቃል አንድ ቦታ ላይ ፕሮፒቲዬሽን ተብሎ ተተርጉሞ ስታገኘው፣ ሌላ ቦታ ላይ ደግሞ ኤክስፒቲዬሽን ተብሎ ተተርጉሞ ስታገኘው፣ ስለዚህ ፕሮፒቲዬሽን ማለት ኤክስፒቲዬሽን ነው ብለን አንተረጉምም ማለት አሳሳትኩት። እኔ ኤክስፒዬሽን ነው የሚለው ይቅርታ። እሺ እኔ አሁን አንተ ሀሳቦት ገብቶኛል፣ ግን ሲሆን አሁን አርጊመንት እየሰሩ ያሉት አይ ዶንት ቲንክ ለእኔ አይመስለኝም። አሁን ለእርሶ ለራሶት ቤተ እምነት መጽሐፍ ቅዱስ ነው እንጂ ለእኔ አይደለም። ትክክል አይደለም እያሉ ከሆነ የሚሞግቱት የራሶትን መጽሐፍ ነው። የራሶት መጽሐፍ ምን ይላል? ማስታረቅ ይላል። ምልጃን ማስታረቅ ብሎ ፈቶታል። ስለዚህ እኔ ምልጃ ማስታረቅ ነው ብዬ የራሴን ፕሩፍ አቅርቤ አንድ ሰው ሲከራከረኝ አይ ያንተም እኮ መጽሐፍ ቅዱስ እኮ ምልጃን እኮ ማስታረቅ ብሎ ፈቶታል ይኸው እዚህ ጋር ብል ትክክል አይደለም ከተባለ አሁን የሚሞገተው መጽሐፉ ነው እንጂ እኔ አይደለሁም ማለት ነው። የጻፈው እንደዛ ብሎ ኢንተርቼንጀብል የተጠቀመው የእናንተ መጽሐፍ ነው እንጂ እያወራን ያለው ሎጎ ግን ስለ ሜተድ ነው አይደል ኤፍሬም? ስለ ፕሪንሲፕል ነው እኮ ፕሪንሲፕሉን የጣሰ ከሆነ ማለት ነው፣ ስታንዳርዱን ያላሟላ ከሆነ እኔ አይደለሁም። አሁን ጽሁፉ ነው እየተተቸ ያለው ወይስ አልገባኝም። እኔ ፕሩፍ ያደረኩት ምንድነው? ሪትን ዶክመንት አለ፣ እሱን ይኸው እንደዚህ ተብሎ ተተርጉሞ ቀርበዋል አልኩኝ በእናንተ መጽሐፍ ላይ። ፕሪንሲፕል አንተ ካላመንክበት እኛ ስለተጠቀምንበት ትክክል አይሆንም እኮ አይደል እኮ ተሳስተናለው ወይ እንደሱ ካላችሁኝ ተሳስተን ነው። ፕሪንሲፕሉን አምንበታለሁ አላምንበትም ነው እንጂ ፕሪንሲፕሉ እናንተም ተጠቅማችሁበታል እና እንደዛማ አይደለማ። ደዝን ወክ ላይ እናንተ ስትሞግቱን እኛን ሁሉ የምታምኑበትን ነገር ይዛችሁ ነው እኛን አንትና እንዲህ ብለዋል ሉተር እኮ እንዲህ ብለዋል ምናምን ስትሉ አምናችሁበት ነው እንዲህ ሁሉም በተናገረው ነገር ላይ አይደለም እኮ። ግን አርጊመንታችሁን በደንብ ያጠናክር ሀሳብ ከሆነ ለዛ እንደ ግባት ትጠቀሙበታላችሁ። ይኸው እናንተም እኮ ይሄ እንትን ብለዋል ውይይት እያደረግን አይደለም ማለት ነው። ስለዚህ ዋጁሚ ማይዳት ጀኒውን ማን ጀኒውን ነው እንጂ ጀኒውን ማለት ለአርጊመንታችን የሚጠቅመውን ነገር ነው የምናቀርበው እንጂ ያመንበትን ነገር ብቻ አይደለም እኮ እያልክ ነው። አርጊመንትን ለማስረዳት ለምሳሌ አንድ ሰው በእጁ የሆነ እንጀራ ይዞ ብታገኘው ምሳሌ የሰጠ እያብራራ ለማስረዳት ለምሳሌ ያስከው እንጀራ ብለህ ብትናገረው የግድ እንጀራው አንተ እጅ ላይ መሆን የለበትም። ሰውየው እንዲገባው አድርገህ በያዘው እንጀራ ብታስረዳው አይ ዶንት ቲንክ በማታምንበት ነገር ታስረዳው ማለት ትክክል አይደለም ብለህ በማታምንበት ነገር ታስረዳዋለህ። እኔማ አምኜበት እኮ ነው። አምነህበታል ፕሪንሲፕሉን። አንዱ ትራንስሌሽን ሌላውን ኢንተርፕሪት ያደርጋል። ፕሪንሲፕሉን ሳይሆን ያመንኩት እኔ እዛ ላይ ኮት የተደረገው እዛ በትክክል ሜንሽን የተደረገው ለምሳሌ ዕብራውያን 7:25 ላይ ማስታረቅ ብለው መፍታታቸው ትክክል ናቸው ብዬ እኮ ነው። ስላመንኩበት እኮ ነው እንደ ማስረጃ የተጠቀምኩት። አንተ አሁን ምልጃ ማስታረቅ ነው ብለህ ነው የምታምነው ኤፍሬም? ድብን ትክክል እንደዛ ነው ማምነው። እሺ ሰው ከእግዚአብሔር ጋር ስንት ጊዜ ነው የሚታረቀው? አንድ ጊዜ። ስለዚህ ክርስቶስ ስንት ጊዜ ነው የሚማልደው? ለዘላለም። አንድ ጊዜ ከታረቅ ለምንድነው ለዘላለም የሚማልደው? በጣም ቆንጆ። ምንድነው የምልጃ ኮንሴፕት ምንድነው? ቅድም ስናገር አንድ ነገር ተናግሬ ነበረ። ምልጃ የሚለው ሀሳብ ይሄ ማስታረቅ፣ መካከለኛ፣ ጠበቃ፣ እነዚህ ሀሳቦች በሙሉ ተመሳሳይ ናቸው። ምልጃው ለምሳሌ እኛ ኦኬ ታረቅን፣ ከታረቅን በኋላ ካዲያ ኤፍሬም አሁን ምልጃው ምን ይጠቅማል? አንተ አንድ ጊዜ ከእግዚአብሔር ጋር ተጣርቃል። በጣም ጥሩ። ያ እርቄ የሚጸናው ኦኬ ያ እርቄ ለዘላለም ዋስትና የሚያገኘው ያ ማለት ደህንነቴ ለዘላለም ዋስትና የሚያገኘው በኢየሱስ ምልጃ ነው። ምን ማለት ነው ኤፍሬም? ለምሳሌ ዮሐንስ ልጆቼ ኃጢአት እንዳታደርጉ ይህን እጽፍላቸዋለሁ፣ ማንም ኃጢአት ቢያደርግ ግን በአብ ዘንድ ጠበቃ አለው፣ አድቮኬተር አለው ይላል። አየህ እኔ አሁን ልጆች ላመኑ ሰዎች ነው ይሄ። እኔ አሁን በክርስቶስ ኢየሱስ አምኜ ድኜ ታርቄ ጨርሻለሁ። ግን ገሷት አሁን እኔ የዘላለም ሕይወት አለኝ፣ ወደ ሀገሬ እገባለሁ። እንደዚህ ብለው የኢየሱስ ምልጃ ነው ዋስትናው። ያ አንተ አሁን ታርቀህ ከጨረስክ ከዚህ በኋላ የኢየሱስ ምልጃ አያስፈልግም ማለት ነው አይደል? ኦልሬዲ በቃ ታርቀሃል።
ለእኔ ነው እንጂ የሚያስፈልገኝ እንዴ? ደህንነቴ የሚጸናው በምልጃው ነው እኮ እያልኩ ነው። አሁን እኮ ማስረጃ ማቀርበው ደህንነቴ በምልጃው እንደሚጸና እኮ ነው። ሁልጊዜ ስትታረቅ ነው የምትኖረው። በፕሮቴስታንት እኮ ሳልቬሽን ሞመንት ነው፣ በቃ አንድ ጊዜ ነው የሚፈጸመው። እንደዛ አይ ቲንክ በክርስትናው ዓለም የፕሮቴስታንት ሳይሆን በሁሉም በክርስትናው ዓለም ሰው ልጅ ኃጢአት በሰራ ጊዜ ዛኔ ኢየሱስ ከልጅነት ይሰርዘዋል፣ ከመዝገብ ያጠፋዋል፣ ከዛ ንስሐ ሲገባ መልሶ ይጽፈዋል የሚባል ትምህርት የለም። ስለዚህ ይሄ የእኛ ብቻ ሳይሆን የእናንተም የክርስቲያን በሙሉ የሚያምነው እንደዛ ነው። የእኛ ብቻ አይደለም፣ የእናንተ ብቻ ባይሉ ጥሩ ነው፣ የእርሶም ጭምር ስለሆነ ማለት ነው። ምልጃን እርቅ ነው ካልክ ምን መሰለህ፣ እኛና የእናንተ የሚለያየው ኤፍሬም፣ እኛ ጀስቲፊኬሽን ለምሳሌ እኛ ኮንቲኒየስ ነው ብለን ነው የምናምነው እና ከእኛ ትምህርት ጋር ምንም ኮሄረንት ነው። ሁልጊዜ ክርስቶስ አንድ ጊዜ ብቻ ሰው አንድ ጊዜ ሞመንት ላይ ብቻ ነው የሚታረቀው አንልም። ኃጢአት በሰራ ቁጥር ጀስቲፊኬሽኑ ይቀጥላል። አንድ ጊዜ መጀመሪያ ላይ ቢመሰረትም ማለት ነው። ወደ ጀስቲፊኬሽን ጉዳይ እንዳንገባ ግን በፕሮቴስታንት ግን ጀስቲፊኬሽን አንድ ሞመንት የሚያልቅ ነገር ነው። ስለዚህ አንተ እርቅ ማለት ደግሞ ጀስቲፊኬሽን ነው አይደለ? እርቅ ከእግዚአብሔር ጋር መታረቅ እና ምልጃን እርቅ ነው ብለህ ከፈታህ ሁልጊዜ ክርስቶስ ለአንተ ይማልዳል ማለት ሁልጊዜ ትታረቃለህ ማለት ነው። ስለዚህ ጀስቲፊኬሽን ኮንቲኒየስ ነው ማለት ወደኛ ትምህርት ያመጣል ማለት ነው። እሺ፣ አይ ከእናንተ ትምህርት ጋር አይገናኝም። ግን ከዚህ በፊት አስረድተን ነበር እኮ እኛ ለምሳሌ ጀስቲፋይ የሚሆነው ሰው አንድ ጊዜ ነው፣ ቅጽበታዊ ነው ድነት። አንድ ሰው በኢየሱስ ያመነ ጊዜ በቃ አለቀለት ድኗል እንልና ከዛ በኋላ ያለው ስለ ሳንቲፊኬሽን ስናወራ ሰዎች ክርስቶስን የመምሰል ህይወት፣ የጽድቅ ህይወት፣ የቅድስና ህይወት ኤክስፔክት ይደረግባቸዋል እንላለን። ኢፍ ባያደርጉስ፣ ለምሳሌ ክርስቶስን መከተል ቢያቆሙስ እንላለን። ክርስቶስን መከተል ቢያቆሙስ፣ ለምሳሌ በኃጢአት ጸንተው ቢኖሩና ንስሐ ባይገቡስ እንልና እነዚህ ሰዎች ደህንነታቸውን ያጣሉ እንላለን። እኛ ኢየሱስ ዋስትናችን ራሱ ደህንነታችን ላለማጣታችን፣ የተሰጠንን ደህንነት ላለማጣታችን አንዱና ብቸኛው ዋስትናችን የኢየሱስ ምልጃ ነው። ልክ ዮሐንስ እንደነገረን ማለት ነው። ኃጢአት እንዳታደርጉ ጽፋለሁ አለና ኃጢአት ብታደርጉ ግን አለ የኃጢአት ደሞዝ ሞት ነው። ኃጢአት ባደረግን ጊዜ እንጠፋ ነበር የኢየሱስ ምልጃ ባይኖር። ኃጢአት ብታደርጉ ግን አለና አድቮኬተር አላችሁ አለ። አየህ፣ ተላልፈን እንዳንጎዳ በድካማችን ሊራራ የሚችለው ሊቀ ካህን ስላለ እሱ ፕሮቴክት ያደርገናል። ኦኬ፣ ተላልፈን ወደ ዘላለም ጥፋት እንዳንሄድ ማለት ነው። ስለዚህ ፖቴንሻልና አክቹዋል ወይ ቀሲስ አይ አንተ በተለየ ሁኔታ ከዚህ ቀደም ስናወራ እኮ ደህንነት ሊጠፋ ይችላል ብለው እንደምታምን ተነጋግረን ነበር አይደለ? አዎ፣ ድብና አድርገው ነው የሚጠፋው። ስለዚህ በዚያ እንትን እንድታወሩ ብዬ ነው። ደህንነት ይጠፋል፣ ከዚያ ንስሐ ሲገባ እንደገና ደግሞ ይድናል። አሁን በምታወራው መሰረት በኢየሱስ ደም መሰረት ወደ ነበረበት ሪስቶሬሽን ወደ ነበረበት ይመለሳል ብለህ ነው አይደል የምታምነው? እኔ በዚህ እኔ ትምህርት ይታወቃል። አይ ቲንክ በሰኔ ሳይሆን የመጽሐፍ ቅዱስ ትምህርት ምንድን ነው? አንድ ሰው በክርስቶስ ኢየሱስ አምኖ የዳነ ሰው ሰው እኔ ባመነ ቅጽበት ወዲያው ነው የሚድነው። ድኗል። እኔ አሁን ለምሳሌ የዘላለም ሕይወት አለኝ፣ ድኛለሁ። አሁን ወደ ብሄድ ወደ ቀጥታ ነው መሄደው እና አብርሃም ያሉበት እነ ያዕቆብ እነ ይስሐቅ ያሉበት ነው መሄደው። ምንም ጥርጥር የለኝም። እኔ ቀሲስዬ ግን ምንድነው ግን ምን ይጠበቅብኛል መሰሎት ከኔ ይሄን እምነት አምጽንቶ መያዝ እስከ መጨረሻው የሚጸና እንደዚህ የሚሉ ቃላቶች መጽሐፍ ቅዱስ ላይ አሉ። ምንድነው እነዛ የሚናገሩት ሲል ለምሳሌ እኔ አሁን ብከዳ ጌታን ብተው ሲኦል ነው የምገባው። ኤፍሬም አይ የዛሬ 20 ዓመት ጌታን ተቀብሎኛል ተብዬ መንግስተ ሰማይ አልገባም። ጌታን አዳኛ አይደለም ብዬ ከካርኩት በቃ ክድጀዋለሁ ማለት ነው። በክደት ሰው በስራ ስንል ራሱ አንዳንድ ጊዜ ሰዎች ኃጢአት ሰርተው ምናምን ይመስላል። ኃጢአት ስለሰራ ክርስቲያን አይጠፋም፣ እንደዛ አንልም እኛ። ክርስቲያን ኃጢአት አድቮኬት የት ሄዶ ነው? ጠበቃው ተከራካሪ የት ሄዶ ነው? ኃጢአት ስለሰራ ሳይሆን በኃጢአት ጸንቶ በመኖር በኃጢአት ጸንቶ በመኖር ሰው ይክዳል ጌታን። በኃጢአት ጸንቶ መኖር ማለት ነው። አሁን ለምሳሌ አሁን የተወሰነ ተመለስክብኝ ይመስለኛል። መምህር ይቅርታ። ለምሳሌ አሁን አንተ በሞት በዚህ ሰዓት ላይ ቀጥታ ከነ አብርሃም ከነ ይስሐቅ ጋር ነው የምሆነው ብለሃል። ቦታውንም ያው ከላይ ነው የምትሆነው ከታች። በነገራችን ላይ እኔ ባይገርሞት ቀሲስዬ ጴጥሮስን በጣም ነው የምወደውና
አጠገቡ ነው የተቀመጠው። እሱ አጠገብ ቤት የሚሰጠኝ ይመስለኛል። ኤፍሬም ሶሪያዊ አይሻልህም? እሺ ለማንኛውም ይኸው አሁን እርሱ ራሱ እንዲርቁ አልፈልግም። እኔ ካለው ሶሪያዊ ከዚህ በነገረ ማርያም በጣም ያስቸግረዋል። በነገራችን ላይ ኤፍሬም አሁን ለምሳሌ አሁን ብሞት እገባለሁ አልክ። ኦኬ በጣም ጥሩ። አዚስ ታይም በኃጢአት ላይ እንግዲህ ራስክን ምሳሌ ስላደረክ ቻለው ወይ በዝሙት አዚስ ታይም በዝሙት ህይወት ውስጥ ያለ ንስሐ ብትሆን ወይ ደግሞ ምንም በቃ እያስመሰልክ ውስጥ ህይወትህ በኃጢአት በጣም ጭምልቅልቅ ያለ ሆኖ ክርስቶስን የሚያሳይ ምንም ነገር ሳይኖርህ ዝም ባፍ ብቻ እንደዚህ ያለ ሰው አለ ታውቃለህ። እንግዲህ አንተን ማለት ሳይሆን ብትሆንና ብትሞትም እና አብርሃም ጋር አብረህ ትገባለህ። እሱን ነበር እኮ የምሎት ቀሲስዬ። ክርስቲያን ኃጢአት ሲሰራ ንስሐ መግባት አለበት፣ መመለስ አለበት። ግን ኃጢአት እየሰራ ንስሐ ሳይገባ በዛው በኃጢአቱ ጸንቶ ቢኖር ኃጢአትን እየሰራ ዝም ብሎ ሰርቶ ቢሞት ቀጥታ እሳቱ መሀል ላይ ነው የሚጣለው። መጽሐፍ ቅዱስ እንደዚ በስራቸው የካዱትን እግዚአብሔርን እንደሚያውቁ ይናገራሉ ይላል። ዳሩ ግን ይላል እንትኖች ስለሆኑ ይዘረዝርና በስራቸው ይክዱታል ይላል። በስራው የካደው ነው የሚሆነው። ስለዚህ እኔ እንደሱ አላምንም። ሰው እንደፈለገ ሆኖ ዘሎ መንግስተ ሰማይ ይገባል ምን ትምህርት የለንም። እንኳን እኔ ሌሎቹ ካልቪኒስቶች እንኳን ሰው እንደፈለገ ሆኖ መንግስተ ሰማይ ይገባል ቢሏቸው እንግዲህ እነሱ ዋንስ ሴቭድ ኦልዌይስ ሚል አስተምረው ይዘው እንኳን እንደፈለገ ማለት ምን ማለት ነው የሚሉ። እንደፈለገ ከሆነማ ቀድሞም ክርስቲያን አይደለም ይሄ እንኳን መንግስተ ሰማይ ሊገባ ነው የሚሉት እነሱ እንኳን ካልቪኒስቶች እንኳን ይሄ ክርስቲያን አይደለም እንደፈለገ የሚዘለው ነው የሚሉት። እኛ ጋር እንደዛ ትምህርት እሺ አሁን እኔ እንትን ያለኝ እርቅ እኮ ከጠብ በኋላ የሚመጣ ነገር ነው አይደል? ሁልጊዜ እውነት ነው። አሁን አንተ አንድ ጊዜ ከታረቅ በኋላ ከእግዚአብሔር ጋር ኃጢአት ስትሰራ ትጣላለህ ከእግዚአብሔር ጋር፣ እንደገና ትታረቃለህ። እንደዚህ አይነት ሂደት ነው አንተ የምታምነው? አይደለም። እንደዛ አለ። ቅድም እንደዛ ስል የነበረው እንደዚህ ነው። ምልጃው ፖቴንሻል እና አክቹዋል የሚባል አለ። ለምሳሌ ስለ ኃጢአተኞች ማለደ እንደዚህ የሚለው የትንቢት እንትን ያውቃሉ። መጀመሪያ የምታረቅበት ነው። እኔ ታርቄበታለሁ። ከዛ ከታረኩበት በኋላስ ምንድን ነው የሚጠቅመኝ? ከታረኩም በኋላ በእርቄ ወይም በህይወት ወይም በደህንነቴ ጸንቼ የምኖረውን በምልጃው ነው። ምልጃ ቅድም እንዳልኩት ኢዝ ፓኬጅ ነው። አንድ ሲንግል እንትን አይደለም። አሁን መካከለኛ ማለት ማስታረቅ ማለት ይሄ አድቮኬት ያረገኛል ነው ወይ ምንድን ነው? አሁን እኮ አልገባኝም። እንዳልጣላ ያረገኛል ነው ማለት ነው አስታራቂነቱ ቀድሞ እንደዚህ ያደርገኛል ማለት ነው። ይኸው በግልጽ አማርኛ ነው የተናገርኩት። እንደዚህ አድርጌ ልድገመው ለመጨረሻ ጊዜ ማለት ነው። አሁን እኔ በክርስቶስ ኢየሱስ አምኜ ታርቄ የዳንኩ ሰው ነኝ። አሁን የማልጠፋው ኢየሱስ አማላጄ ስለሆነ ነው። በሰማይ ስለ እኔ አድቮኬተር የኔ ሰው በሰማይ ስላለ ነው ማልጠፋው ማለት ነው። ለምን ካልከ የኃጢአት ደሞዝ ሞት ነው ይላል መጽሐፍ። በቃ የኃጢአት ደሞዝ ሞት ነው። ሰው ኢየሱስ አማላጁ ባይሆን ኖሮ ኃጢአት በሰራ ጊዜ ይጠፋ ነበረ። ቅድም እንደምንለው ስሙ ከሕይወት መዝገብ ይሰረዝ ነበረ፣ ወደ ጨለማ ወደ ሞት ይሄድ ነበረ። ኢየሱስ ግን አማላጁ ስለሆነ ኦኬ ልጆቼ ኃጢአትን አታድርገዋል እና ዮሐንስ ብታደርጉ ግን አለ በአብ ዘንድ ጠበቃ አላቸው፣ አድቮኬተር አለ ስለ እናንተ የሚከራከር። ስለዚህ ኢየሱስ ስለ እኔ ስለሚታይልኝ ኦኬ አድቮኬት የእኔ ጠበቃ ተከራካሪ ስላለ በሰማይ ኦኬ ኃጢአት በሰራው ቀን እንዳልጠፋ ሆናለሁ። ስለዚህ ደህንነቴ የጸናው ራሱ በኢየሱስ ምልጃ ነው። ስለዚህ ይሄ ደግሞ ኮንቲኒየስ ነው፣ በህይወት ዘመን ሁሉ የሚቀጥል ነው አይደል? እንጂ የሆነ ሞመንት ላይ የሚፈጸም አይደለም። አይ በህይወት ለዘላለም ይኖራል። ሊያማልድ እኮ ነው የሚለው መጽሐፍ ቅዱስ። ለዘላለም የሚኖረው ሊያማልድ ነው። አንተ ኢየሱስ የሚማልድልህ ሙሉ ህይወት ግን ነው አይደለ? እንጂ የሆነ ሰዓት ላይ በቃ ታርቃል፣ በቃ እዚህ በኋላ ለዘላለም ነው። እሺ፣ ስለዚህ እንደዚህ ከሆነ ኤፍሬም ሪኮንሲሊዬሽን መታረቅ ኮንቲኒየስ የሆነ ነገር እንጂ አንድ ጊዜ ላይ የሚያልቅ ነገር አይደለም ማለት ነው አይደል? በእያንዳንዱ
አይደለም። አሁን እኔ እርስዎ ቅድም አሁን እሷ መታረቅ ላይ ነው ለምን መታረቅ ላይ የሚለው ላይ ነው የቆሙት። አሁን ምልጃ የሚለው ኮንሴፕት ምልጃ መታረቅ ነው ብለህ እኮ ስለተነሳ ነው ኤፍሬም። ምልጃ መታረቅ ነው፣ ኦብቪየስ ነው። ምልጃ አሁን ምልጃ መታረቅ ብቻ ሳይሆን ምልጃ በዋነኛነት የምልጃ ትርጉም መታረቅ ሆኖ ግን ተመሳሳይ ከምልጃ ጋር ተመሳሳይ ቅድም ስነሳ ያልኩት አለ ተመሳሳይ አገልግሎቶች አሉ። ኦኬ ወይም ተመሳሳይ ቃላቶች አሉ በመጽሐፍ ቅዱስ። እነማን ናቸው? ቀደም እኮ ዘርዝሬያቸው ነበረ። ለምሳሌ አንደኛው አድቮኬተር የሚለው እስካሁን የምለፈልፍበት አድቮኬተር የሚለው ጠበቃ የሚለው ማለት ነው። ጠበቃ አለው። አሁን ይሄ ጠበቃ ያለው ለማን ነው? ለአመኑ ሰዎች ብቻ። አክቹዋላይዝ የሚያደርጉት ይህንን ያመኑ ሰዎች ብቻ ነው። ልጆቼ ብሎ ነው ዮሐንስ የጻፈው ይህንን እና እኔ አሁን በክርስቶስ ኢየሱስ ያመንኩ የእግዚአብሔር ልጅ ስለሆንኩኝ አሁን እኔ ጠበቃ አለኝ። ኢየሱስ የኔ ጠበቃ ነው። ለምን ካልከኝ ተላልፌ እንዳልጎዳ ወደ ሞት ተላልፌ እንዳልጎዳ እሱ ተከራካሪ ጠበቃ ያለ ደህንነት የሚጸናው በሱ። አሁን በሰማይ ክርክር አለ ማለት ነው በአንተ ጉዳይ ኤፍሬም። ኦኬ በስ ክርክር ሲባል አሁን አድቮኬተር ምናምን ሲባል ልክ ያው እንግዲህ እዛ ጋር ዮሐንስ እንደዛ ሲል ቃላቷ ኦብቪየስ መጽሐፍ ቅዱሳዊ ነው ታውቃላችሁ። አድቮኬተር አለ ማለት በሰማይ ቤት ልክ እንደ አራዳ ፍርድ ቤት የሆነ ዳኛ ቁጭ ብሎ ከዛ በኋላ የሆነ ሚከስ መጥቶ ኢየሱስ አረቋ ኤፍሬምን እንደዛ ማለት አይደለም። አድቮኬተር ማለት ምን ማለት ነው? እኔ በክርስቶስ ኢየሱስ ደም የታጠብኩ የነጻው ሰው ነኝ። ክርስቶስ ለእኔ ሞተልኝ ሰው ነኝ። ያን የተቀበልኩ ሰው ነኝ። ስለዚህ በሰማይ አለ የኔ ሰው ኦኬ፣ ስለኔ የሚሟገት የሚጣበቅልኝ ስለኔ ሰው። ኤፍሬም ኃጢአት በሰራ ጊዜ ኤፍሬም በወደቀ ጊዜ እንዳይጠፋ አይ ኤፍሬምማ ሞቼለታለሁ፣ አድኛዋለሁ፣ ተከትሎኛል፣ ልጄ ነው፣ ስለዚህ እኔ ለሱ ዋስ ሆንለታለሁ ብሎ ይሄ እንዳልኩት በፍርድ ቤት በልደታ ፍርድ ቤት እንትን አይደለም። እንደዛ ሀሳቡ ሜታፎር። ስለዚህ የሚለው ለማን ነው? ለአብ ማለት ለአብ ማለት አልገባኝም። ይህንን የሚለው ሙቼለታለሁ ምናምን የሚለው ክርስቶስ እየተናገረ ነው ይህንን የሚለው። አይ በንግግር አይደለም፣ ኖ ንግግር አይደለም። አሁን ደሙን ይዞ ገባ። ደሙ ለምህረት የሚጮህ ደሙን ሲያነጻጽር ከአቤል ደም ጋር እያነጻጸረ የአቤል ደም ይጮሃል ይላል መጽሐፍ ቅዱስ። የአቤል ደም ይጮሃል ማለት ይላል ማለት ነው እንዴ? የአቤል ደም አይደለም፣ እንደዛ ይጮሃል ማለት አይደለም። ስፒሪቹዋል ወርድ ነው፣ ሜታፎር ነው አገላለጹ። ያ ማለት ነው የኢየሱስ ደም እኔን አጥቦኛል፣ አንጽቶኛል፣ ሞቶልኛል፣ ቀድሶኛል። ስለዚህ ያንን አምኛለሁ፣ ተቀብያለሁ፣ ልጅ ሆኛለሁ። እኔ ተላልፌ እንዳልጎዳ እሱ ስለእኔ ይታይልኛል። በሱ ስር ተሰውሬ ያለው እኔ ነው። በሱ ስር ሆኜ እታያለሁ። በሱ ስር ስታይ እኔ ንጹህ ነኝ። ኦኬ በእግዚአብሔር ፊት እኔ ንጹህ ነኝ። በማስር ስታይ በኢየሱስ ስም ስታይ ማለት ነው። ወይም በሱ ተሸፍኜ እሱን ለብሼ ስታይ ማለት ነው። ብቻዬን ከታየው ደግሞ ችግር ውስጥ ነኝ ማለት ነው። መጽሐፍ ቅዱስ አየህ ግን አይደል ምልጃ የሚለው ቃል ሊትራሊ ያለው ትርጉምና አንተ ተርጉመ የደረስክበት ቦታ ምን ያህል እንደሚራራቅ። አይ ምልጃ ማስታረቅ ነው ብያለሁ። የቱን ጋር ነው የራቀው? ምልጃ የግሪኩ ቃል ምንድን ነው የሚለው? ኢንቱካኔ ምን ማለት ነው? ኢንቱካኔ ማለት በአማርኛ ምልጃ ነው፣ በእንግሊዝኛ አፒል ነው። አፒል ቱ ሰሟን አጌኒስት ሰርድ ፐርሰን ነው የሚለው የግሪኩ ትልቁ ሌክሲካን ማለት ነው። ስለዚህ በመደበኛ ትርጉም ሳይናገሩ አፒል ማድረግ ይቻላል እንዴ? ይቻላል። የብሉይ ኪዳን ራሱ ኦፍኮርስ ይቻላል። የብሉይ ኪዳኑ ሊቀ ካህን ራሱ አይናገርም እኮ መስዋዕቱን ይዞ ይገባል። በእግሩ ላይ ሻኩራ ታስሮ ይገባል ወደ ቅድስት፣ መስዋዕትን ያቀርባል እንጂ የሚናገረው ነገር የለም። አቅርቦ ይወጣል እንጂ ምንም የሚናገረው ነገር የለም። ምንም ነገር አይናገርም። ቤተ መቅደስ ውስጥ ገብቶ የብሉይ ኪዳኑ ሊቀ ካህናት አንድ ፍሬ ጥቅስ አይመጣም። ለዛ አንድ ጥቅስ በጣም ጎበዝ ነኝ እኔ በነገራችን ላይ እዛ ላይ ማለት ነው። አንድ ጥቅስ አይመጣም፣ አይናገርም። ውስጥ ገብቶ መስዋዕት ማቅረብ ብቻ ነው። ወደ ቅድስት ውስጥ ገብቶ ማቅረብ ብቻ ከሱ የሚጠብቀው ጌታ ሆይ ማራቸው፣ ይቅር በላቸው ምናምን የሚለው ነገር የለም። ማቅረብ ብቻ። አይ ውሸት ነው ማስረጃ ከተባለ ይምጣ። ማስረጃዎች እናያለን። ግን እንዴ ለምንድን ነው የማይጸልዩ? ካህን አይጸልይም እንዴ? ካህን ይጸልያል። መስዋዕት ሊያቀርብ ወደ ቅድስት ሲገባ ግን አይጸልይም። ለምን? በቃ ስለማይጸልይ ነው። እኔ ላስጀምረው እንዴ? አሁን ከስንት ሺህ ዓመት በኋላ ወደኋላ ተመልሼ እንደዛ አያደርግም። በመጽሐፍ ቅዱስ ውስጥ እንደዛ አላደረገም።
ይዞ ገብቶ ነው በቃ የሚያቀርበው። ስለዚህ ክርስቶስ በመስቀል ላይ የጸለየው ጸሎት የክህነት ጸሎት አይደለም ማለት ነው አይደል? ካህን በመስቀል ላይ አይደለም። ይዞ ገባ ይላል፣ ደሙን ይዞ ገባ ይላል። መስዋዕት ከሆነ በኋላ ነው፣ ከዛ በኋላ ነው። በመስቀል ላይ የጸለየው ጸሎት የክህነት ጸሎት አይደለም። አይ በመስቀል ላይ ጸልየዋል። አሁን ግን ወደ ቅድስት ገባ የሚለው ከዛ በኋላ ነው አይደል እንዴ? መጽሐፍ ቅዱስ መስቀል ላይ ነው እንዴ? ከመስቀል በኋላ ነው። ደሙን ካፈሰሰ በኋላ አይደለም እንዴ? ቤዛ ከሆነ በኋላ አይደለም እንዴ? ምትክ ከሆነ በኋላ አይደለም እንዴ? ደሙን ይዞ ሊታይ ስለኛ ገባ ይላል። ሃሌሉያ። ከዛ ከሞት ከተነሳ በኋላ ማለት ነው። ስለዚህ ከዛ በኋላ ነው ስለ ደም ይዞ ስለ መግባቱ ወደ ቅድስት የምናወራው ማለት ነው። ስለዚህ ኤፍሬም በመስቀል ላይ ጌታ የጸለየው ጸሎት በምሴተ ሐሙስ ማታ ይቅር በላቸው እነዚህን የሰጠኸኝን በስምህ ጠብቃቸው፣ ስለ እነዚህ ብቻ አይደለም እስከ ዓለም ምጽአት ድረስ እነሱ ጋር ስለሚጨመሩት ነው ብሎ በዮሐንስ ወንጌል የጸለየው እንዲሁም ዘ ሃይ ፕሪስትሊ ፕሬየር ነው የሚባለው በኮሜንታሪዎች ዮሐንስ ወንጌል ላይ በምሴተ ሐሙስ ማታ እና በመስቀል ላይ የጸለያቸው ጸሎቶች ከክህነቱ ጋር አይገናኙም ነው የምትለኝ? አይ አላልኩም። እኔ ያልኩት ምንድነው ከደሙ ነው። እኔ አሁን በሰማይ ካለው አገል ወደ ቅድስት ከመግባቱ ጋር አያይዤ ነው ማውራው። ወደ ቅድስት ደሙን ይዞ ገባ ይላል። አሁን በምድር ላይ ያለ አሁን ሰው የሚሉት ከኛ ጋር አንድ እንዲሆኑ ምናምን ብሎ የጸለያቸው ጸሎቶች ምናምን ነው ያነሱት። እነሱ የክህነት ጸሎት አይደለም አይቻልኩኝ። እኔ ኢየሱስ ሊቀ ካህናችን ነው። አይጸልይም ብለኛል እኮ ኖ ደም ይዞ ከገባ አይደለም። ሊቀ ካህን አይጸልይም አላልኩ። እንደውም ሲሉኝ አላልኩም አልኩት። ሊቀ ካህንማ ስራው ምንድን ነው? ማይጸልየው መስዋዕት ሊያቀርብ ሲገባ አይጸልይም። መስዋዕት ሊያቀርብ ሲገባ ቀጥታ ይገባል ቅድስት ውስጥ መስዋዕት አቅርቦ ነው የሚወጣው ነው እንጂ ሊቀ ካህን ካልጸለይ ምንድን ነው ስራው? መስዋዕት ሲያቀርብ ግን አይጸልይም። እግሩ ሻኩራ ይታሰርለታል፣ ይገባል። ከሞተ ተኮትቶ ይወጣል፣ ካልሞተ መስዋዕት አቅርቦ ይወጣል እንጂ ውስጥ ገብቶ የሚጸልየው ጸሎት የለም። ደሙን ይዞ የገባው ኤፍሬም ደሙን ይዞ ወደ አባቱ ሲሄድ ነው። ሲያርግ ማለት ነው። ወደ አባቱ ሲሄድ ሲያርግ ወደ አባቱ ሄደው መቼ ነው? ወደ አባቱ ሲሄድ እኮ እየጠየኩ እኮ ወደ አባቱ ሲሄድ መልስ፣ ቆንጆ መልስ እኮ መለስኩኝ። ወደ አባቱ ሲሄድ እኮ መቼ ነው ሄደው? እኮ መቼ ነው ሄደው? በሄደ ሰዓት እኔ ቀንና ሰዓቱን ሐምሌ 19 2000 ምናምን ልበል። ደመና ሰወረ፣ ከፍ ከፍ አለ፣ ከዓይናቸው ተሰወረ፣ ደመና መታ ምናምን ሰወረችው ምናምን ይላል። ሃሌሉያ። ለእኛ ጋር ሁለት ኮሜንታሪ አለ፣ ሁለት አስፔክት አለ። ለምሳሌ ሁለቱንም አውቀዋለሁ። በአንጻር ልንገሩት፣ እኔ ሳይናገሩ እሱ ሳይናገሩ ልንገሩት፣ እኔ አውቀዋለሁ። ሁለቱንም አውቀዋለሁ የእናንተን ትምህርት። ስለዚህ ሁለቱንም ትቀበላለህ? አልቀበልም። እና ንገረኛ፣ አንተን ታዲያ አንተ የምታምነው ታዲያ እኮ ወደ አባቱ ሲሄድ እኔ እኮ እኔን ተናገርኩ። መቼ ነው ሄደው? መቼ ነው ያቀረበው? ክርስቶስ ደሙን ይዞ የገባው መቼ ነው? ነጥብ አታስጥሉት። ነጥብ ይዞ የገባው ነጥብ አልኩኝ። አየህ፣ ነጥብ ስትል ደሙን ይዞ የገባው ላለው ብዬ ነጥብ ስትል ነጥብ አልኩ። ማን ላይ አትግባ። ደሙን ይዞ የገባው ወደ ቅድስት የገባው ኢየሱስ ደሙን መስዋዕት አድርጎ ካፈሰሰ በኋላ ከሞተ በኋላ ቤዛ አድርጎ ራሱን አሳልፎ ከሰጠን በኋላ ነው። ከዛ በኋላ ደሙን ይዞ ገባ ይላል። መቼ ስፔሲፊክ ሳይም በዚህ ቀን ነው፣ ሮብ ቀን ነው፣ 5 ቀን ነው ልሎት አልችልም መምህር። ስለዚህ አላቅም ነው መልስ ማለት ነው። እርሶም አያውቁም። ባይገርሙት ማንም አያውቅም። ይህን ያለማወቅ እኮ አንተን አዋቂ አያደርግም ኤፍሬም እኮ። ማንም አያውቅማ እንደ መጽሐፍ ቅዱስ ዝም ባለበት ነገር ዝም ነው የሚባለው እንዴ? ኢየሱስ መቼ ነው ወደ ቅድስት የገባው ይባላል እንዴ? ደሙ ካፈሰሰ በኋላ ወደ ቅድስት ገብቷል ይላል መጽሐፍ ቅዱስ። ሃሌሉያ ነው። ቅዱስ ሃሌሉያ ነው። ሐሙስ ቀን ገባ 2000 ጥር 16 ምናምን ምለው ነገር የለም። እኛ በመስቀሉ ሰዓት በመስቀል ላይ ደሙን ባፈሰሰበት ነፍሱን ከስጋው በለየበት ሰዓት እሱን አቅርቧል ብለን ነው የምናምነው። ምክንያቱም በዚያ ሰዓት ወደ ገነት የገባ ሰው አለ እኮ። እሺ እኔ ደግሞ ይህን ጥያቄ ልጠይቆታ፣ እንደሱ የሚሉ ሰዎችን የማይመልሱ ጥያቄ ልጠይቅ። ወደ ሲኦል ወርዷል ትልቡ አይደለም እንዴ እናንተ? እንላለን። ኦኬ አዘ ሴም ታይምስ ወደ ቅድስ ገብተዋል በዛ ሰዓት?
ክርስቶስ እኮ ደሙን ለማቅረብ ግዴታ ከአብ ቀኝ ሄዶ መቀመጥ አይደለም የሚጠበቅበት። ኦልሬዲ ደሙን ማቅረብ ማለት ስለኛ ደሙ በፈሰሰበት ሰዓት ስጋውን ነፍሱን ከስጋው በለየበት ሰዓት እግዚአብሔር ያንን መከራውን ሰፈሪንጉን ደሙን ማፍሰሱን ለእኛ የኃጢአት ስርየት አድርጎ ተቀብሎታል ማለት ነው እንጂ የሆነ በዕቃ ተይዞ ምናምን የሚገባ ነገር እኮ አይደለም። አይ በዕቃ ተይዞ አላልኩም። ሜታፎር ነው። ግን ምንድን ነው የሚለው መጽሐፉ? በትክክል እናንብበው። እንደሱ አይልም። ቆይ እንደሱ አይደለም። ማቅረብ ነው የሚለው መጽሐፉ። ለአንብበው አንድ ጊዜ። ቆይ መጽሐፍ ቅዱስ አውጥቻለሁ አንድ ጊዜ። እንደዛ አይደለም የሚለው ኤፋ። ግን እኮ ይሄ እኮ ወደ ሲኦል ወረደ የሚለው እኮ ራሱ መጽሐፍ ቅዱስ እኮ ነው ማለት ሰበከላቸው እኮ ነው የሚለው በሲኦል ለነበሩ ነፍሳት። አንደኛ ጴጥሮስ ምዕራፍ 3 ላይ ያለውን አይደለም የምታወራው? እኔ እሱን አልተቃወም ቀሲስ፣ የኔ ተቃውሞ አይደለም። እሱን ተቃውሞ አይደለም እኔ እሱን ተቃውሞ አይደለም እኔ ቀሲስ እኮ ማለት እኮ እዚያ ላይ ተቃውሞ አይደለም እኔ እኛ ወደ ሲኦል የሚለውን ምን ተረጉምበት እንደዚህ ይላል። ለውሰ ሲኦል ጻው የሚለውን ትርጉም እኮ እዚያ ላይ ነው። በሲኦል ለነበሩ ነፍሳት በነፍሳት ሰበከላቸው የሚለው ራሱ ጴጥሮስ ነው። እሺ እሱን አይ ነው እኔ ተቃውሞ አይደለም። እሱን እንደዛ ይባል አይደለ አትሴም ታይምስ እያልኩ ወደ መስቀል ላይ ነው የገባው ስላለኝ ነው። አንድ ጥቅስ ላንብብላችሁ። ዕብራውያን 9:12 የዕብራውያንን ትርጓሜ ከተቀበልከው እኛ የምንልበትን ለምሳሌ ቅድም ከታችም አንዳንድ ሰዎች እየጠየቁ ስለነበር ነው ከመምህር ጋር ትቀጥላላችሁ። ግን የዕብራውያንን እሱ እንደውም በደንብ ቢያስረዱኝ ደስ ይለኛል። እኔ ወደ መስቀል ወደ ደብተራ ኦሪት ምናምን የሚለው ኮንሴፕት እሱን ቢነግሩኝ ደስ ይለኛል። የእናንተ ኮሜንተሮች የተወሰነ የሆነ ጊዜ ላይ አይቼ ነበረ እና እሱን ቢያስረዱ ሲያማልድ ምናምን የሚለውን ቃል የኛ የቤተክርስቲያን አባቶች ማለት የተርጓሚያችን የሚለውን ብቻ ልበል ላንብና ከዚያ ከመምህር ጋር ትቀጥላላችሁ። ወይክል አድኅኖቶሙ ለዝሉፉ ለእለ ይቀርቡ ሀበ እግዚአብሔር እንተ መንገሌሁ። በሱ አስታራቂነት ወደ እግዚአብሔር የቀረቡትን ማዳን ይቻለዋል። እስመ ለግሙራ ሕያው ውእቱ ፈጽሞ ሕያው ነውና። ወይተነብል ሎሙ ተንበለ ሲል ነው ይላል። ተንበለ ማለት ለመነ ማለት እንትን ማለት ነው። ወይተነብል የሚለው ተንበለ በኃላፊ ጊዜ ማለቱ ነው ይልና አንድም ብሎ ሁለተኛ ይህንን ራሱን ወይተነብል ሎሙ የሚለውን በቁሙ ሲያማልድ የሚለውን ወይንም ይሄ አማርኛው የሚናገረውን ማለት ነው። በዕለተ ዓርብ ባደረገው ተልእኮ እስከ ምጽአት ድረስ ሲያድንበት የሚኖር ስለሆነ ነው ይላል። ዘወትር ሊያማልድ በሕይወት ይኖራል የሚለው አዎ በዕለተ ዓርብ ያደረገው ተልእኮ ያ በዕለተ ዓርብ የተፈጸመው የማዳን ስራ እስከ ዓለም ፍጻሜ በነገራችን ላይ የሚቀጥል ነው እና ወደ እርሱ ለሚቀርቡ ሁሉ በስሙ እያመኑ የደሙን ቤዛነት አምነው ለሚቀበሉ ለሚመጡ የኃጢአት ስርየታቸውን ለሚሹ ሁሉ እስከ ዓለም ፍጻሜ ሲያድንበት የሚኖር ስለሆነ ዘከመዝኬ ሊቀ ካህናት ይደለውና የሚገባ ኬላል የዘከመዝኬ የሚትለውን ትራስ ለማብራራት ነው። ከዚያ ሁሉ ጌታ ምድራዊውን ህብስትና ይላል። ልብ አድርግ ከላይ ንጽጽሩን ምድራዊውን ህብስትና ሰማያዊውን ህብስት እያበላለጠ መጥቶ ዝኬ ውእቱ ህብስት እንዳለ ከዚህም የብሉይኑና የሐዲሱን ሊቀ ካህናት የብሉይኑና የሐዲሱን ሊቀ ካህናት እያበላለጠ እያወዳደረ ማለት ነው። መጥቶ የሐዲሱን ዘከመዝኬ እንዲህ ያለ እንደማለት ነው። ሊቀ ካህናት ይደለወን ይገባናል አለ። የተሻለ የሚበልጥ ማለት ነው። እንዲህ ያለ ሊቀ ካህናት ይገባናላ ይላል፣ ያጋንነዋል። እና ስለዚህ የሚያሳየው ምንድን ነው? ይህንን ትርጉም ከአንደኛ ዮሐንስ ምዕራፍ 2 ላይም አንድም ላይ ያለው ልጆች ኃጢአት አትስሩ፣ ኃጢአት ብትሰሩ ከአብ ዘንድ ጠበቃ አለን እርሱም ጰራቅሊጦስ ነው ይላል ግዕዙ የኛ። እርሱም ምንድን ነበር የሚለው አማርኛው?
ኢየሱስ ክርስቶስ ነው የሚለው። አዎ። እና ያ ማለት ጠበቃ የሚለው ራሱ እዚያ ጋር ሲነገር እዚያው አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ሰዎች ኃጢአት ሲሰሩ እና ይቅርታን ሲጠይቁ የሚታረቁት በደሙ ስለሆነ ያ ደም ኃጢአት እንትን ለሰሩ ንስሐ ለገቡ ሁሉ አስታራቂ ነው፣ መታረቂያቸው ነው። እና ይህ ደግሞ ያ መስዋዕት አንድ ጊዜ በቀራንዮ የቀረበ መስዋዕት ነው። ወደ ቅድስት ገባ የሚለውም ያው ምንም ጥያቄ የለውም፣ በዕለተ ዓርብ የተፈጸመ ሞመንት ነው እንጂ ወደ ሰማይ በሚለው ከወሰድ ነው አንደኛ በእንትን ደረጃ ያረገውም በ50ኛው ቀን ነው። እንደው እንትኑን እንኳ ብንወስደው ወደዛ ማረጉን ወነበረ በየማናሁ በአባቱ ቀኝ ተቀመጠ የሚለውን አርገ ብለን ስለሆነ የምንናገረው ተቀመጠ የምንለው በ3ኛው ቀን ተነሳ፣ በ40ኛው ቀን ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ የምንለው 40ኛውን ቀን ነው። ይቅርታ 50ኛው ቀን አልኩኝ መሰለኝ፣ እንደዚያ ካልኩኝ ይቅርታ። እና ስለሆነ የምንለው ያው ቅድስት የሚባለው መስዋዕቱ የቀረበበት መሰዊያ ራሱ ክርስቶስ ስለሆነ መስቀሉ ስለሆነ ራሱን ተወስዶ ይተረጎማል። እና ምልጃውን እዚህ ጋር ሊያማልድ የሚለውን በዕለተ ዓርብ አባት ሆይ የሚያደርጉትን ይቀርበላቸውና ይቀርበላቸው የሚለው አጠቃላይ ዕለተ ዓርብ ላይ ያለው የማዳን ስራውን እስከ ዓለም ፍጻሜ ሲያድንበት ይኖራል ብለን ነው የምንረዳው። በዚህ መንገድ ከተረዳው ከተስማማህ ወደ ሌላው መቀጠል ይቻላል። ካልተስማማህ ግን ከመምህር በረከት ጋር ቀጥሉ። እሺ ቀሲስ፣ እኔ አሁን የተወሰነውን እስማማለሁ እርስዎ ካነሱት ሀሳብ ጋር፣ የተወሰነውን አልስማማም። አሁን ቅድም ላንብ የነበረው ቃል ምንድነው? ዕብራውያን 9 ላይ ያለው ቃል እሷን ቶሎ ብዬ ላንብባትና ከዛ በኋላ እንትን እላለሁ። ከዕብራውያን 9 ከ11 ጀምሮ ላንብብ። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ ይላል። አሁን እቺን እኔ ቅድስትን መምህር በረከት እንዲያነሳው አትፈልጋለሁ። ወደ ቅድስት በገዛ ደሙ ገባ እንጂ የፍየሎችና የጥጆች ደም አይደለም ይላል። ቅድስት የት እንዳለች ይነግሩኛል። መንፈሳዊቷን አልጨረሰም። ወደ ታች ልውረድና ሁሉንም እንዳላሰለቻችሁ ወደ 24 ላይ ደብተራ ሚላት እዚህ ጋር መስቀል ነው። 24 ላውራ ገብቶኛል። እሱ 24 ላይ እንደዚህ ይላል። ክርስቶስ ይላል በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ መቼ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ወዴት? ወደ ሰማይ ገባ። ሊቀ ካህናትም በየዓመቱ የሌላው እንደሚይዘው ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጊዜ ጀምሮ ብዙ መከራ ሊቀበል ባስፈለገው ነበር። ነገር ግን በዓለም ፍጻሜ ራሱን መስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል እያለ ይናገራል። ስለዚህ ምንድን ነው የሚለው? ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት አንድ ስለኛ አሁን ይታይ ዘንድ ሁለት ወደ እርሷ ወደ ሰማይ ገባ ይላል። ወደ ሰማይ ገባ ይላል። ወደ ሰማይ ገባ ማለት ምን ማለት ነው? ቅድስቷ የት ነው ያለችው? አንድ ጥያቄ መምህር በረከት። ሁለተኛ ሰማይ ማለት የት ነው? ወደ ሰማይ ገባ ሲል ሰማይ ያለው የት ነው? እሺ ኤፍሬም፣ ቅድስት በመጀመሪያ ቤተ መቅደስ ራሱ ክርስቶስ ነው። በወንጌል እንደተናገረው ይህም ቤተ መቅደስ አፍርሱት በሶስተኛውም ቀን አስነሳዋለሁ ብሎ ተናግሯል። እና የብሉይ ኪዳኗ ቤተ መቅደስም የክርስቶስ ምሳሌ ነበረች፣ የስጋዊው ማለት ነው። ስለዚህ ክርስቶስ ባለበት እውነተኛዋ መቅደስ አለች። በመስቀል ላይ መስዋዕት አድርጎ ራሱን ባቀረበበት ሰዓት ያቺ ቅድስት ነች። መስቀል ራሱ ጌታ ራሱን መስዋዕት አድርጎ መሰዊያ አድርጎ ያቀረበባት እሱ
በሰውነቱ በስጋው በኩል አይደለም የሚለው ቅዱስ ጳውሎስ በስጋው በኩል ወደ አብ መግባት አለን ይላል። ሰማይ የተባለ ወደ ሰማይ ገባ የሚለውንም ትርጓሜያችን ወደ ገጸ አብ ወደ እዝነ አብ ይላል። በቃ መስዋዕቱ በእግዚአብሔር ፊት ተቀባይነት ሲያገኝ ወደ ሰማይ ገባ የተባለው እሱ በዛ መንገድ ነው። ግን ደግሞ ለእርገቱም ይነገራል። ምክንያቱም እኛ ክርስቶስ ወደ ሰማይ እየገባ በአንድ ፍኖት ብቻ ነው ብለን አናምንም። በፍኖተ መስቀል በፍኖተ እርገት ብለን መስዋዕቱ የቀረበበትን ሰዓት ከመስቀል ጀምረን ስለምንገልጽ በሁለቱም ያስተረጉማል ነው እና አይዘሮር አይደለም እኛ የምንመርጠው ሁለቱንም ነው። ችግሩ የሚሆነው እናንተ ጋር ነው። አሁን አንዱን መምረጥ ስላለባችሁ። ኦኬ። ስለዚህ እኔ አሁን ትክክል ነኝ ማለት ነው። ደሙን ይዞ ወደ ሰማይ ገብተዋል ስል ወደ አባቱ ገብተዋል ስል ትክክል ነኝ ማለት ነው። እሺ ለመጨመር እዚህ ላይ ይሄ ሊቀ ካህናት የክህነት አገልግሎቱ እንደ ብሉይ ኪዳን ሊቃነ ካህናት ወይም ሊቀ ካህናት ዕለት ዕለት መስዋዕት የሚያቀርብ አይደለም። አንደኛ አንድ ጊዜ ነው የሚለው፣ ለዘላለም ነው የሚለው። ስለዚህ ያ መስዋዕት የተሰዋው መስቀል ላይ ነው፣ አንድ ጊዜ ነው። የቀረበውም መስቀል ላይ ነው፣ አንድ ጊዜ ነው። መስዋዕቱም የሚሰራው ቴምፖራሪ አይደለም፣ ለዘላለም ነው። የካህኑ አገልግሎት መስቀል ላይ የተጠናቀቀና ያለቀ ሆኖ አንድ ጊዜ አልቆ ጨርሶ ሊቀ ካህኑ አሁን በአብ ቀኝ ነው ያለው፣ ተቀምጦ ነው ያለው። አይቆምም ማለት ስራውን መጨረሱን ነው። መቀመጥ የሚለው የሚያሳየው በእግዚአብሔር ዘንድ መቀመጥ መነሳት ለእግዚአብሔር እንደዚህ ያለ ነገር ይነገራል ማለት ሳይሆን በሰው አገላለጽ ስለሆነ የሚገለጠው እግዚአብሔር ይቆማል፣ የሚቀመጥበት የሚቆምበት ቦታ አለው ማለት አይደለም። እግዚአብሔር ሁሉን በሁሉ የሞላ ነው። ግን ተቀመጠ የሚለው የሚያሳየው ካህኑ ስራውን መጨረሱን ነው። አሁን ዳኛ መቀመጥን የሚያሳየው በዙፋን ላይ ተቀምጦ ከዚህ በኋላ የሚሰራውን ስራ ንጉስነቱን ነው የሚገለጠው። ካህንነቱ ለዘላለም ነው። አዎ እስከ ዓለም ፍጻሜ ይህን ዓለም እስካሳልፈው ድረስ የክህነቱ ስራ አንድ ጊዜ የፈጸመው ስለሆነ ለዘላለም በአንዱ መስዋዕት፣ በአንዱ ክህነት፣ በአንዱ በመስቀል ላይ በፈጸራው በዚያ ሲያድንበት ይኖራል። ግን ኢየሱስ ክርስቶስ ሊቀ ካህናት ብቻ አይደለም፣ ንጉሠ ነገሥትም ስለሆነ በተዋህዶ መንግስትንም ማለት ንግስናንም ክህነትንም ስለሆነ ገንዘቡ ያደረገው አሁን በአብ ቀኝ መቀመጡ የሚያሳየው ዙፋን ላይ መኖሩን ነው የሚያሳየው። ፍርድ ነው የሚያሳየው። ከዚህ በኋላ በዙፋን ላይ ተሰይሞ ንጉሠ ነገሥቱ በእርሱ በኩል ለሚመጡ ሁሉ የዘላለም ሕይወትን ሊሰጣቸው አሁንም እየሰጣቸው ያሉ አሉ። በገነት የሚያኖራቸው አሉ፣ በሲኦልም የሚያኖራቸው አሉ። ከሱ የተነሳ ነው ይሄ የሆነው። ከተቀመጠ በኋላ በሱ በኩል የሚመጡትን በገነት በጊዜያዊነት ያስቀምጣል፣ በጊዜያዊነት ደግሞ በሲኦል ደግሞ በሱ በኩል የሌሉትን በሃይማኖት የሌሉትን ደግሞ በዚያ ያኖራቸዋል። መጨረሻ ላይ ደግሞ በትንሣኤ ዘጉባኤ በቀኙና በግራው ያቆማቸውና ያው የዘላለም ቅጣትን ይሰጣቸዋል ነው። አሁን ይሄ ሊቀ ካህናት በሰማይ ቆሞ መስዋዕት የሚያቀርብ አይደለም። ስለዚህ መስቀሉ ላይ ነው ያለቀው ነው። አሁን ይሄ የክህነት አገልግሎቱ የተፈጸመ ነው። ያ አሁን ዕለት ዕለት እንኳን እኛ የምናቀርበው መስዋዕት በቅዳሴ ጊዜ የዕለተ ዓርቡን የሚሆን እንጂ ሌላ አዲስ መስዋዕት የምንሰዋ አይደለንም። የምንታረቀው ኦኬ። የግዴታ ለምንድን ነው የሚቀርበው ታዲያ በየጊዜው ከተባለ እኛ ያን የምንመገበው መስዋዕት የምናቀርበው መስዋዕት የምንበላው መና ሰማያዊ መና፣ ምክንያቱም እኛ አሁን እዚህ ዘመን ነው ያለ ነው። አሁን ለምንኖረው ወደፊትም ለሚመጡት ሁሉ ያ መስዋዕት ቀራንዮ ላይ ካለው ጋር አንድ ነው። እሱ ደግሞ ያው ሌላ ምስጢረ ቁርባን ስለሆነ በዚህ አይነት መንገድ ነው የምናብራራው። ኤፋ ቴንኪው ስላዳመጥከኝ። ያ ደግሞም ተጨማሪ ይሄንን ያለውን ነገር የሚያብራራ ነገር ቅድም ኤፍሬም የተነሳበት ዕብራውያን 9 ላይ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ካለ በኋላ ሊቀ ካህናትም
በየዓመቱ የሌለው እንደሚይዘው ወደ ቅድስ እንዲገባ ራሱን ብዙ ጊዜ ሊያቀር አልገባም ካለ በኋላ ኢሚዲየትሊ የመስቀሉን ጉዳይ ያነሳል። ምን ይላል? እንዲህስ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ይላል። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። ስለዚህ ወደ ሰማይ መግባት ከመከራው ጋር አንድ ጊዜ ከተቀበለው መከራ ጋር የሚገናኝ እንጂ ከመከራው ተለይቶ በቃ ከመከራው በኋላ ያለው ሂደት ነው በሰማይ የሚፈጸም ብቻ ነው ክህነቱ ማለት። ክህነቱን ከመከራው መለየት አይቻልም፣ መስዋዕቱንም ከመከራው መለየት አይቻልም ከመስቀሉ። እንደዛ ነው። ኤፍሬም ምናልባት ነው እንትን በጣም ኢንሲስት እናደርግ እኔ መምህር ግን እናንተ በፕሮቴስታንት አስተምህሮ ቆይ ያላልኩትን መጀመሪያ ያላልኩትን ያቀረበበት ወደ ሰማይ የገባበት መቼ ነው? በመስቀል ሰዓት ነው? በእርገት ሰዓት ነው የሚለውን ከነገርከን ንገረን። ቪዎች ከሆኑ የተለያዩ ቪዎች ከሆኑ ቪዎች ናቸው ማለት ትችላለህ። ካልነገርከንም ችግር የለም። እሺ ከዛ በፊት ግን ምንድነው እንግዲህ ትንሽ አርጊመንቱ ዞር ያለ ይመስላል። ለምሳሌ አንድ ጊዜ ስለማቅረቡ በተደጋጋሚ መጽሐፍ ቅዱስ እኮ ይናገራል። በቃ ያቀርብም አንዴ ነው ያቀርበው ብለዋል። አንድ ጊዜ ነው ራሱን ያቀርበው፣ ምንም ጥያቄ የለውም። እኛም በየቀኑ ይሰዋል አንልም። ተሰውተዋል፣ አልቋል። ለዓለም ሁሉ ራሱን አሳልፎ ሰጥተዋል። መጽሐፉ እዚህ ጋር አስረግጦ ነው የሚናገረው። ስለዚህ እሱ ምንም አንተን የሚደረግ አልመሰለኝም። ግን ደግሞ አሁን የሊቀ ክህነቱ ስራ እርስዎ አሁንም መጨረሻ ላይ ያሉት የሊቀ ክህነቱ ስራ ሰማይ ከገባ ጀምሮ ነው የጀመረው አይነት አርጊመንትም አስመስለው አቅርበዋል። ነው እንደዛ አይደለም። ኢየሱስ ሊቀ ካህን ነው። በምድርም በነበረ ጊዜ ኃጢአት ይሰሪ ነበረ። ማነው ሄሉ ነበረ እንደውም ኃጢአት ተሰርዮላል እያለ ሁሉ እና ኢየሱስ በምድርም ሲመላለስ ሊቀ ካህን ነው። ሰማይ ከወጣ በኋላ ነው ሊቀ ካህን አይደለም። ሊቀ ክህነቱን እንደውም ቄርሎስም ሲናገሩ ሰው ከመሆኑ ጋር እያይዘው ነው የሚናገሩት እና ሰው ሰማይ ቤት ሲገባ ነው ሊቀ ክህነቱ የጀመረው የሚባል እንደዚ አይነት አርጊመንት የለም። አሁን እኛ አርጊው እያደረግን ያለ ነው ደሙን ይዞ ገባ የተባለው የት ነው የሚለውን ነው። ኦኬ የአርጊው እያደረግን የነበረው ማለት ነው። ግን ኤፍሬም መነሻችን ላይ ታስታውስ ከሆነ ሊቀ ካህናቱ ወደ ቅድስተ ቅዱሳን ገብቶ አይጸልይም፣ መስዋዕቱን ብቻ ነው የሚያቀርበዋል እና ከዛ ምን አስታወስን ታዲያ መስቀሉ ክርስቶስ በመስቀል ላይ የጸለያቸው ጸሎቶች ቨርባል ጸሎቶች አሉ። እነሱ የክህነት ጸሎቶች አይደሉም ወይ? መስዋዕቱን እያቀረበስ አይደለም ወይ የጸለያቸው ከሚል ነው የተነሳ ነው። እኔም ምን መለስኩኝ የዛኔ ልክ እንደዛ ሲሉ አይ ነው እኮ አልኩኝ። እሱንማ ጨረስኩኝ። አይደለም አላልኩም። እኔ ሊቀ ካህን አልነበረም ሲጸልይ መስቀል ላይ አላልኩም። እኔ እሱን ነው አልንና ተስማማንና ጨረስን እኮ። ኢየሱስ ሊቀ ካህን ነው በምድርም ሲመላለስ የነበረው እሱ አይደለም። እኔና አሁን ያከራከረና ስለዚህ ገባኝ ኤፍሬ። በምድር በነበረው በመስቀል ላይ በነበረው ጸልየዋልም መስዋዕትም አቅርበዋል። በሰማይ ግን ጸሎት አያስፈልግም፣ መስዋዕቱ ብቻ መታየቱ ይበቃል ነው አይደል? እንደዛ እኮ ነው የሚለው። ሊታይ ገባ ነው የሚለው ደሙን ይዞ እንደዛ ነው። ለምን በሰማይ የማይጸልየው? መጽሐፍ ቅዱስ ስለሚል ነው። በሰማይ አይጸልይም ስለሚል መጽሐፍ ቅዱስ በአንድም ቦታ ላይ በሰማይ ይጸልያል የሚል የለም። ግን በሰማይ ይጸልያል የሚሉ ፕሮቴስታንቶች እኮ አሉ አይደል? ስህተት ናቸው አይደል? በሰማይ ይጸልያል የሚሉ አሉ። እኛ ጋር ገብተው የተከራከሩ ልጆች አሉ። ለምንድን ነው የማይጸልየው? በነገራችን ላይ እኔ ፓስተሮችን ሁሉ አሁን በሰማይ ይጸልያል በሰማይ ይለምናል የሚባል ነገር በሰማይ ይጸልያል ይለምናል የሚባል ነገር እንደዛ ካሉ እንግዲህ ኤፍሬም ማስረጃ የሚሰብኩ አሉ። በነገራችን ላይ አሉ የሚሰብኩ አሁን ራሱ ያገለግላል ብለው የሚያምኑ የሚሰብኩ ሰዎች ገጥመው እኔ ነኝ። ኧረ እኔ አንዱ ነኝ። ያገለግላልማ እኔ እምላለሁ። ይጸልያል ነው ማልለው እንጂ ያገለግላልማ እላለሁ። ያገለግላል ማለት ምን ማለት ነው? ምን ብሎ ነው የሚያገለግል ይላል ራሱ ቃሉ እኮ እዚሁ ላይ ዕብራውያን እኮ ይላል። ሊያገለግል እኮ ይላል እኮ አገልግሎት አለው በሰማይ ኢየሱስ ይላል እኮ። አገልግሎቱ ምንድን ነው? ምን ሊቀ ክህነት እኮ የሊቀ ካህናት አገልግሎት ምንድን ነው? ስለ ሊያማልድ አይደል? ሊያማልድ እኮ ነው የሚለው እኮ። ሊያማልድ በህይወት ይኖራል ነው የሚለው እንደ ቃሉ ካወራህ ማለት ነው። እና ያ ደግሞ ምን ብሎ ነው? ምንድን ነው? ንግግር የለውም ምን የለውም፣ ዝም ብሎ በአርምሞ የሚደረግ ነው።
በነገራችን ላይ አይ ንግግር እኮ የኢየሱስና ቅድም ተናግሬ ነው ቀሲስዬ፣ ቅድም ተናግሬ ነበረ። የኢየሱስ ደም መናገር የአቤልን ደም ለምሳሌ ከአቤል ደም ይልቅ የሚጮህ እያለ ስለ ኢየሱስ ደም ይናገራል። ኦኬ አቤል ለፍርድ እሱ ደግሞ ለምሕረት መጽሐፍ ቅዱስ እሱ ይናገራል። የአቤል ደም ይጮሃል ሲል አቤል ደም ወይኔ ወይኔ ገደለኝ እያለ ይጮሃል ማለት አይደለም፣ ሜታፎር ነው። ኦኬ በአቤል ላይ የተደረገ ግፍ አለ። ያ ግፍ እሱ ራሱ ምንድነው? ሜታፎሪክ ፍርድን ይጠይቃል ነው። ልክ ስለ ኢየሱስ ደግሞ ሲናገር እሱ ደግሞ ምሕረትን ይጠይቃል ነው። ያ ማለት ደሙ ያወራል ማለት አይደለም። የኢየሱስ እያወራ ነው ማለት አይደለም። አገላለጡ ሜታፎር ነው። በአጠቃላይ ግን አገልግሎት አለው። የአቤል ደም እኮ የሚናገረው አቤል ስለሞተ መናገር ስለማይችል ነው። ክርስቶስ ለምንድን ነው የማይናገረው? ክርስቶስ ለምንድን ነው የማይናገረው? ደሙ ከተናገረ እሱ የማይናገረው ለምንድን ነው? በህይወት ይኖራል የሚለው የሚያሳየው ያኛው ሞቷል፣ ይሄኛው ግን በህይወት አለ ነው። ንጽጽሩ ራሱ እንደዚያ ነው። ኦኬ ቆይ የአቤል ደም አንድ ጊዜ ቃላት እንደሱ እንደ መምህር በረከት እንዳሉት አይደለም። ላውጣው አንድ ጊዜ እንደሚሉት አይደለም። እርስዎ እንዳሉት አይደለም። ልክ እንዳልኩት ነው። ላውጣው ሙቶ እንኳን ነው እኮ የሚላል። እናንብበው ቃላቱን አንድ ጊዜ እናውጣው። አንድ ጊዜ ድምፄ ላሰማል በዛው ሰላም 5000 ዘመን ሆነ እኮ አዳም ኤፊ እንደሳቸው እንዳሉት አለ ምን እንዳልኩት ነው። አንድ ሀሳባችንን ላቀርብ እችላለሁ። አንድ ሀሳብ አንድ ጊዜ ከሆነ ማለት ነው። ጥቅስ ላንብብ አንድ ጊዜ 12:24 ዕብራውያን 12:24 እንደዚህ ይላል። ዕብራውያን 12:24 የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳቸዋል ይላል። ምን ይላል? የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ አለና ከአቤል ደም ይልቅ የሚሻለውን ወደሚናገር። ኦኬ የሚሻለውን ይናገራል። የአቤል ደም ይናገራል እያለ ነው። ከአቤል ደም ይልቅ የሚሻለውን ይናገራል እያለ ነው። ስለዚህ ወደዛ ወደ መርጨት ደም ደርሳቸዋል ይላል። አሁን የኢየሱስ ደም እዚህ ጋር ይናገራል ሲል የሚሻል እያለ የሚያነጻጽረው ለምንድን ነው? የአቤል ደም ለፍርድ ነው። ኦኬ የኢየሱስ ደም ነው። ኦኬ የኢየሱስ ደም ግን ለምሕረት ነው። እሱን ነው ወደሚሻል እያለ የሚናገረው ማለት ነው። ያ ማለት ኢየሱስ ደም ያወራል ማለት አይደለም። የኢየሱስ ደም ሰማይ ቤት ሄዶ ደሙ ማራቸው ይላል ማለት አይደለም። ደሙ የፈሰሰበትን ኮዝ እየነገረን ነው። ስለ ሰው ልጆች ሁሉ ኃጢአት፣ ስለኛ ሁሉ ኃጢአትና በደል ደሙ መፍሰሱን፣ በዛ ምክንያት ደግሞ ያ ደም ስለኛ በሰማይ ሆኖ ለምሕረት እንዳልኩት መናገር ማለት ድምፅ አውጥቶ መነጋገር እንደዚህ ሞቼላቸዋለሁ ደሜ ለእነሱ ፈሰዋል ሊዳን ምናምን ድምፁ ያወራል ደሙ ያወራል እያለ አይደለም። የአቤልም አላወራም። ዘማተር ኦፍ ፋክት ደም አያወራም ሲጀመር። ሰው ሜታፎር ነው አገላለጡ። ደሙ ያወራል ግን ሲል ምንድነው? የሚሻል ምሕረትን ወደሚጠይቅ ማለት ነው። ኦኬ ፍርድን ሳይሆን ምሕረትን የሚጠይቅ ደም ነው። ለምን? ለእኛ መስዋዕት የሆነ ስለሆነ ማለት ነው። የፈሰሰ ደም ስለሆነ አቤል በሞተ ሰዓት ደሙ በፈሰሰ ሰዓት የተፈጸመበት ግፍ የእግዚአብሔርን ጀስቲስ ከእግዚአብሔር ዘንድ እንትን ያደርጋል ይጠይቃል አይደል? እሱ ነው ስለ አቤል ስንነጋገር ማለት ነው። በመስቀል ላይ ስለ ሰው ልጆች ያፈሰሰው ደም መከራው የከፈለው ዋጋ ያፈሰሰው ደሙ ከእግዚአብሔር ዘንድ ምሕረት ያሰጣል ነው አይደል? ስለ ክርስቶስ ደግሞ ትክክል። በቃ ስለዚህ እሱ እኮ በቃ አንዴ በመስቀል ላይ ያለቀ ነገር ነው አይደል? አቤልም አንድ ጊዜ ነው የሞተው ደሙ የፈሰሰው፣ ክርስቶስም ደሙን በመስቀል ላይ ያፈሰሰው አንድ ጊዜ ነው። እና የኛ ትርጓሜ በጣም ቤስት ኤክስፕላኔሽን ነው ማለት ነው። ስህተቱ መቼ ይጀምራል መሰለህ? አይደለም የሚለው እንደሱ አይደለም። አሁን የሶር ከተነሳንበት ፖይንት ጋር የተሰሩት መጨረሻ ላይ የተሰሩት ኤክሰጀሲስ ትክክል አይደለም። ምንድነው? ኦፍኮርስ አንድ ጊዜ ነው ደግሞ የፈሰሰው። ይሄ ነገር ባንነጋገርበት ደስ ይለኛል። አንዴ ነው። ይሄ የታመነ ትምህርት ነው። አንድ ጊዜ ነው። ሁለተኛ ሶስተኛ አይደለም። መጽሐፍ በግልጽ ተናግሯል። አንድ ጊዜ ነው። በቃ በቀራንዮ አደባባይ ላይ በመስቀል ደሙን አፍስሷል። አንድ ጊዜ፣ ሁለተኛ አያደርግም። መጽሐፍ ቅዱስ እሱን ተናግሯል። ስለዚህ እሱ ላይ ዳውት ስለሌለን እሱ ላይ ባንነጋገር ግን ያ ደም ዛሬም ሰዎችን ከኃጢአት የሚያነጻው ደም እሱ ነው። ለሰዎች ይቅርታ የሚሰጠው ያ ደም ነው። ሰዎችን የሚያነጻው ያ ደም ነው። መጽሐፍ ቅዱስ በግልጽ ነው የሚናገረው። ቅድም ልጆች የኃጢአት አትስሩ የሚልበት ቦታ ላይ እዛ ላይ ራሱ በደንብ ስፔሲፊክ አድርጎ ይናገራል። የኢየሱስ ደም
ቀራንዮ አደባባይ ላይ የፈሰሰው ደም ዛሬም ሰዎችን የሚያጥበው የሚያነጻው የሚቀድሰው ያ ደም ነው። አክቲቭ ነው ደሙ፣ አሁንም አክቲቭ ነው። ሰርቶ ያለፈ አይደለም ደሙ፣ አሁንም ለዘላለምም ያው ሆኖ ሰዎችን ሲቀድስ፣ ሲያነጻ፣ ሲያድን፣ ሲያጥብ ይኖራል ማለት ነው። እሱ ለሁላችንም የታመነ ነው። የክርስቶስ ደም የሰው ልጆችን ሁሉ ኃጢአት ያነጻል የሚለው የሚያለያይ አይደለም። ግን በቃል አይደለም የሚናገረው። ክርስቶስ በሰማይ ይለምናል ይማልዳል ሲባል የቨርባል ፕሬየር አይደለም አልክ። ደሙም አይናገርም፣ ግን የደሙ ስራ ውጤት ስርየተ ኃጢአት ያስገኛል አልክ። ስለዚህ አይናገርም አላልኩም፣ ደሙማ ይናገራል አልኩኝ እኮ። ሲናገር ግን ሜታፎር ነው አገላለጡ። ደሙ ይናገራል ማለት ማራቸው እያለ ያወራል ማለት አይደለም ነው ያልኩት እንጂ ደሙማ ይናገራል። ለምን አይናገርም? መጽሐፍ ቅዱስ እኮ ይናገራል። ምን እያለ ነው የሚናገረው ደሙ? አይ ምን እያለ ነው የሚናገረው? መጽሐፍ ቅዱስ ላይ አልተጻፈም። ደሙ እንደሚናገር ግን ተጽፈዋል መጽሐፍ ቅዱስ ላይ። ማራቸው አይደለም ስላልክ ነው። ማራቸው እንዳልሆነ እኮ እንዳልሆነ ያወኩት በምን ጌታ ኢየሱስ ይባርኮት። መምህር ቆንጆ፣ እንዴት አወክ? የአቤል ደም ገደለኝ ቃይል ገደለኝ አላለም። ኦኬ ገደለኝ አላለም። የአቤል ደም ከኢየሱስ ከአቤል የተሻለ የተባለው አቤል ኦኬ የፍርድ ነው። ኦኬ በግፍ ስለፍርድ ነው። ኦኬ በግፍ ስለተገደለ ምንድን ነው ያለ ታዲያ? ሜታፎር ነው እኮ አልኩኝ። ምላስ አውጥቶ አይደለም ደም ምላስ አውጥቶ አይናገርም አልኩኝ። ምላስ ባይወጣም ግን ለእግዚአብሔር የተናገረው ምንድን ነው? የአቤል ደም እሺ ፍርድን ሪኩዌስት እንደሚያደርግ ግን ይታወቃል። ፍርድን ነው ሪኩዌስት የሚያደርገው። እሺ የክርስቶስ ደም ምንድን ነው የሚናገረው? ምክንያቱም ወደ እኔ ይጮሃል ብሎ እዛ ጋር የተናገረውን ኮንቨርሴሽን ካየ ግልጽ ነው። እግዚአብሔር ወደ ቃይል መጥቶ የክርስቶስ ደግሞ ለፍርድ ነው፣ ለምረት ነው፣ ለይቅርታ ነው፣ ለቸርነት ነው የሱ ደም ነው። ስለዚህ የክርስቶስ ደም ማራቸው ይቅር በላቸው ነው የሚለው እኮ። እንደሱ ይህ እንትን አይደለም እኮ እሱ አገላለጡ ሜታፎር ነው። አሁን ለምረት ነው፣ ለይቅርታ ነው። ኦኬ እኛን ለማጠብ ነው። እንደዚህ ካልኩኝ ሀሳቡ እንደዛ ነው መጽሐፍ ቅዱስ ያስቀመጠው እንጂ እንደዚህ ይላል ብዬ አሁን አረፍተ ነገር አልሰራም። ግን ኤፍሬም ዘሌዋውያን 16:21 ላይ እኮ እኔ አሁን ቅድም በጣም ረዥም ሊቀ ካህኑ እኮ ወደ መቅደስ ገብቶ እኮ ወደ ቅድስተ ቅዱሳን ሲገባ እኮ የረዥም ጊዜ ጸሎት እኮ አለው እኮ። በጣም የሚቆይ ዝም ብሎ ምንም ሳይተነፍስ በአርምሞ ነው የሚወጣ ብለህ ነው የምታምነው እንዴ? አይ ወደ ቅድስት መስዋዕቱን ለማቅረብ ሲገባ ወደ ቅድስት ከገባ በኋላ ካህኑ ይጸልያል ምንም ነገር የሚል መጽሐፍ ቅዱስ ላይ የለም። የይቅርታ መስዋዕት እኮ ነው ይዞ የሚቀርበው እኮ። ይቅር በላቸው ምናምን አይልም። አንድም ቦታ ላይ መጽሐፍ ቅዱስ የለም። ለምሳሌ ዘሌዋውያን 16:21 እስኪ አንበው። 16:21 እስኪ አንበው። እሺ ዘሌዋውያን 16:21 እሺ እንደዚህ ይላል። እልከኛ ሰው ነው። አሮንም ሁለቱን እጆቹን በሕያው ፍየል ራስ ላይ ይጭናል። በላዩም ላይ የእስራኤል ልጆች በደል ሁሉ መተላለፋቸውን ሁሉ ኃጢአታቸውን ሁሉ ይናዘዛል። በፍየሉም ራስ ላይ ይናዝዛል። አሁን እዚህ ጋር ምን ይላል? ይናዝዛል። ኦኬ እሺ። በፍየሉም ራስ ላይ ያሸክመዋል፣ በተዘጋጀውም ሰው እጅ ወደ ምድረ በዳ ይሰደዋል ይላል። አሁን እዚህ ጋር ሊቀ ካህን መናዘዝ የሚባል ነገር እንዳለ ትክክል ነው የሚያሳየው እኮ። ኑዛዝ ያለ መናዘዝ የሚባል ነገር አለ። ወደ ቅድስት ውስጥ እኮ የሚደረግ እኮ አይደለም። ይሄ ሰውየው አጠገቡ እያለ ወደ በረሃ ስለሚልከው እኮ ፍየል ነው የሚያወራው እኮ። አሁን ይሄ ኑዛዝ የሚባለው ነገር ስርዓቱ ለአሮን የተሰራው ስርዓት ስለሆነ በዛ ወደ ቅድስተ ቅዱሳን የሚለው ያው የአሮን አገልግሎት በድንኳን የነበረ አገልግሎት ነው። በኋላ እያደገ የመጣ እንደሆነ ሁላችንም እንረዳለን። ስለዚህ የኑዛዜ የሚባል ነገር አላቸው። ለምሳሌ እንደው መስዋዕት ሲያቀርቡ የነ ኤልያስን እንኳን መስዋዕት ብንመለከት የኤልያስ መስዋዕት ስንመለከት ጸሎት አለበት አይደለ? ኤልያስ አለበት። እኔ እሱ አሁን በጉ ላይ እንደሱማ መስዋዕት የሚያቀርቡት ላይ ንዛዜው ምናምን እዚህ ባለው ኦርደር አለ እኮ። ወደ ቅድስት ከገባ በኋላ ሰው ካህን ግን በፍጹም አንድም ስፍራ ላይ ይጸልያል የሚል ነገር የለም። መስዋዕት ብቻ ነው አቅርቦ የሚወጣው ወደ ቅድስት ወር ከገባ በኋላ።
ምንም ጸሎት አይጸልዩም። አይጸልይ። እኔ ብዙ መጽሐፍ አንብቤያለሁ ከዚህ በፊት ዲቤት ስለነበረኝ በዚህ ጉዳይ ላይ የለም፣ አንድም ቦታ የለም እንደዛ። አይ ግን የቤተክርስቲያን አባቶች የተረጎሙትን አይተሃል? ማብራሪያቸውን በጣም ብዙ ዶክመንት ነው ያየሁት። በዛ ጊዜ አስታውሳለሁ። መጽሐፋቸውን ምናምን አንብበሃል? አይሁድ ታልሙድ እሱን አላየውም፣ ግን በጣም ዲፕ ሰርች አድርጌያለሁ እንዳልኩት ዲቤት ስለነበረኝ ከዚህ በፊት ነው። እውነት ለመናገር ይሄንን ያንተን እንትን ዛሬ ነው ስትል የሰማሁት። ምንም ነገር አይናገሩም፣ ዝም ብለው አቅርበው ነው የሚወጡት። ይሄ ቲክቶክ የሚጠቅመው አንዳንድ ነገሮች እንደዚህ ያሉትን ነገሮችን ለማየት ይረዳል እና ጥሩ ነው። ቴንኪው። ግን ዝም ብለው ያን ያህል 4 እና 5 ሰዓት ሙሉ ምንም ሳይተነፍሱ ነው የሚወጡ ካልክ እንደና አባጋቶን ነበሩ እያልክ ነው። ስለዚህ እኛ ካህናት መምህር በረከት እዚያ ውስጥ ገብቶ እነ ዘካርያስን እኮ እየሳልኩኝ ነበር አሁን በአይምሮዬ ውስጥ እስቲ መምህር እኔ አሁን እሱን እንትን ልበልና ይሄንን እስቲ በደንብ የእናንተን ደግሞ የእናንተን ቤተ እምነት ዶክመንቶች ምናምን እነሱ ላይ እንትን ሆኑና ሌላ ጊዜ በሰፊው እንትን እንልበታለን። እንደሚጸልይና እንደማይጸልይ እውነት ለመናገር መቃብያ ላይ ያለ ባይዘው ወይ እነሱ ፕሮቴስታንቶቹ ስለማይቀበሉ እኔ መቃብያ ላይ ብቻ ሳይሆን ኢየሱስ ክርስቶስ እኮ ፈጻሚ ሕግ እኮ ነው እንዴ ማለት እሱ ያቀረበው መስዋዕት እኮ የሚያሳየን ያቀረበው ከምልጃና ከጸሎት ከብርቱ እንባ ጋር አይደለም የሚለው እና እሱ እኮ አዲስን ነገር አላደረገም ማለት በብሉይ ኪዳን የነበረውን ሕጉን ፈጸመ። እሱ ወደ ቅድስት ሳይገባ ነው እሱ ቅድስት እኮ አንተ እኮ ሌላ የሆነ እሱማ ካህናት እኮ ሊቀ ካህን እኮ ይጸልያል እኮ ኖርማሊ እኮ በዛ መስዋዕት በሚያቀርብበት ጊዜ በዛ በዓመት አንዴ ወደ ውስጥ በሚገባበት ጊዜ በዛን ጊዜ ነው። አሁን ቅድስት ውስጥ ከገባ በኋላ ነው እንጂ ያለን ስራው ምን ሆነና ነው? ሊቀ ካህን እኮ አይጸልይም እኮ አይደለም ሊቀ ካህን ያለው ወደ ቅድስት ገብቶ ግን ነው ምንለው ወደ ቅድስት ከገባ በኋላ። ለዚያ ነው ቅድስተ ቅዱሳን መስዋዕቱ የቀረበበት መስቀሉ ነው፣ ዙፋኑ ነው። ደብተራ ድንኳን ደብተራ የተባለው መስቀል ነው ብለው አባቶች እኮ የተረጎሙት እኮ ማለት ኢየሱስ ክርስቶስ የሆነ ስውር ካህን አይደለም፣ ሊቀ ካህናት ነው። ዘይቀውም ሎሙ ለካህናት በደብተራ ስም ተብሎ በብሉይ ኪዳን እንደነበሩት አይነት አይደለ፣ የሚሻል ከመልከ ጼዴቅ እንደ መልከ ጼዴቅ ያለ ካህን ስለሆነ እና ያንን አገልግሎቱን አሳይቶናል። ቀራንዮ ላይ አይተነዋል። አገልግሎቱን ፈጽሞታል። እንደውም ይሄ አገልግሎቱ የተፈጸመው ቀራንዮ ላይ ነው፣ በመስቀል ላይ ነው የተፈጸመው። የተፈጸመ አገልግሎት፣ የተጠናቀቀ አገልግሎት ግን ለሁል ጊዜ የሚሆን መስዋዕት ማዳን። ቀሲስ ይህን ጥያቄ ልጠይቀውት እስቲ፣ እርስዎም ከፈለጉ መምህር በረከትም ሊመልሱ ይችላሉ። ከፕሮቴስታንቶች በጣም አደገኛ ሄረሲ ነው የምትሉት ምንድን ነው? አሁን እነዚህ ሰዎች የዘላለምን ሕይወት ያሳጣቸዋል ይሄ ነገር የሚሉት አንድ ነገር ጥቀሱ ቢባሉ፣ ዋና ነገር ነው ይሄ ቢባሉ፣ ያው ብዙ ሚሉት ይኖራል፣ ግን ይሄ ዋና ነው ብለው የሚናገሩት አንድ ምረጡ ቢባሉ የትኛው? እኔ አንድ ብናገር ደስ ይለኛል። ሀሳባችንን ኃጢአታቸውን ለማብዛት አቤት ሩጫ። በቃ አይ ጥሩ ነው። እኔ ግን ከኔ ልጀምር። እሺ እድል ትሰጡኛላችሁ ወይስ ልውጣ? አዳም አይ በግልጽ ነው የምጠይቃችሁ። በጣም አዳም ቀጥል። እኔ ኢየሱስ ክርስቶስ ራሱ ቢመጣ የሚጠይቃቸው ፒኤስሲ ነው እንጂ ከእኔ ትልቁ እሱ ነው። ፔናል ሴብስቲሽን ፒኤስሲ አወራው አይደል እንደ ቀደም አዳም ተጨባበጠ ነው አይደል? ቆይም ልጨምርለት። ቆይ ኤፍሬም ጥሩ ጥያቄ ስለሆነ የጠየቀው፣ አንደኛ አሁን ካለው ቶፒክ አንጻር በሰማይ ዝም ብሎ እባክህ ይቅር በላቸው እያለ ይወድቃል ይነሳል የሚለው ያንተ ላይሆን ይችላል፣ ግን የሚሉ በጣም ብዙ ስላሉ ይሄ የሞተ ትምህርት ነው። የለም መጽሐፍ ቅዱሳዊ አይደለም። ሁለተኛ እንደ ጥምቀት ያመነ የተጠመቀ ይድናል ማለት ያመነ የተጠመቀ ይድናል ነው የሚለው። ስለዚህ መች ተጠመቃችሁ? መች ከኃጢአታችሁ ታጠባችሁ? መች
ጸጋ መንፈስ ቅዱስን ለበሳችሁ መች ተወለዳችሁ? በቃ እዛ ላይ እኮ ነው፣ እዚያ ምስጢራት ላይ እኮ ነው የምንለያየው። ስጋው ደግሞ የህይወት ዛፍ ነው ብላችሁ መች በላችሁት? ይሄ ህይወት ነው ብላችሁ። ስለዚህ እኔ እዚያ ሁለቱ ላይ ነው በቃ ቁልፎቹ ነገሮች ያሉት። ሌላው ትንሣኤም ቢሆን ከእንትን በኋላ የሚመጣ ስለሆነ ከምስጢር ከዚህ ከጥምቀት ከዘላለም ህይወት ከስጋው ደግሞ ጋር የተያያዘ ስለሆነ አንድን ክርስቲያን የዘላለም ህይወት ያጣል ብዬ የማስበው እኔ ያልተጠመቀ የእግዚአብሔር ልጅ ያልሆነ ጸጋ መንፈስ ቅዱስ ክርስቶስን ያለበሰ ሰው ደግሞ መልበሱ ብቻውን በቂ ስላልሆነ ማለት ለዘላለም ህያው ለመሆን ደግሞ ዕፀ ህይወት ክርስቶስ ስጋውና ደሙ ነው ብለን ነው የምናምነው። በቀራንዮ ላይ የተተከለ ከሰማይ የወረደ ህብስት እሱ ስለሆነ ከሱ የተነሳ ነው ህያዋን ምን ሆነው። ስለዚህ ያንን እዚያ ላይ ነው እንግዲህ ልዩነታችን ብዬ ነው በጣም ዘለን መተን አሁን የምናወራው ብዬ ነው ማምነው። የፋ ቴንኪው መጨመር ይቻላል ግን አልተጠመክም ያሉኝ ነገር አጥምቀናል ግን ንስሐ መግባት አለብህ። ለአንተ ከሆነ ንስሐ ባለመግባት ወደ ቤተክርስቲያን ባለመመለስ ኢየሱስ እኔ የምጠይቀውን ጥያቄ አንድ የመጀመሪያው ኧረ ቆይ እስኪ ይሄ ልጅ ምንድነው? ይቅርታ ከየት ቤተ እምነት ነው ወንድማችን? እያወራን እኮ ነው። ቀሲስ አንዴ ላውራ። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። እንዴ እና እኮ ወንድምህ እኮ ኤፋ እኮ ኦርቶዶክስ አይደለም፣ ዲያቆን ኤፍሬም መስሎ ነው። የመጀመሪያው አድምጡኝ። እኔን እንደዚህ ነው ከማለቱት በፊት መጀመሪያ ምክንያታዊ ስለሆንኩኝ ነው። በጣም ሴንሲቲቭ አድርጎኝ በጣም ይቅርታ ቀሲስ በል ሞተሩን አቀዝቅዘው። ቆይ አንዴ ተንፈስ። እንዴ በጣም እኮ ተቆጣ ወንድማችን። በሰላም ነው? እሺ አሁን ከኤፍሬም አይወልህ ክርስቶስም ረጋ ብሎ ነው የሚያደምጠው። አዳምጠኝ። ይኸው ለዚህ ውስጥ አደምጣለሁ። አማኑኤል የሚባል አለ። ይኸው ከላይ ከአንተ በፊት የመጣ እዚህ ጋር ኤክሲክስ ነው የሚባል አለ። ከአንተ በፊት የመጣ ነው። አዳም አለ ባለቤቱ። ጸጥ ብሎ የሚያዳምጠው እኔና መምህር በረከት ኦርቶዶክሳውያንን ወክለን፣ ወንድማችን ኤፍሬም ባለ ጊዜ ደግሞ ጊዜውንና ፕሮቴስታንቱን ወክሎ እያወራን ነው። ስለዚህ ኦርቶዶክሳውያን ብቻ የምናወራ ቢሆን ኑሮ ትል ነበረ። ግን ወንድምህ ነው ኤፍሬም፣ አንተን ወክሎ ስለሆነ እያወራ ነው ያልሰጠንህና በጣም ይቅርታ። ሞቲቭ ትክክል አይደለም። ለዛ ነው ላስተካክለው ነው የገባሁት። ኤፍሬም ነሽ ትክክል አይደለም። እሺ ቀጥል። ኤፋ እንግዲህ ለመጨመቅ ተዘጋጅ። ወንድማችን ቀጥል። እኔ ያለ ሐሳብ ምንድነው? እንኳን ደህና መጣ። ቀጥል። ሚውት አድርገው። ሚውት ላይ ነህ። ተገላገልንኛ። እንደው ለምን መጀመሪያ የክህነትን ሁለንተናዊ ማንነትና መነሻውን ሳያነሳ ሲቀጥል ደግሞ ሁለተኛ ላይ መጥቶ ማለት ነው ሜይ ቢ ማንም ፕሮቴስታንት ነኝ የሆነ ነገር ነኝ እኔ አሁን ታፔላውን አይደለም ህይወቱን ነው የምፈልገው። የህይወት ጉዳይ ስለሆነ ማለት ነው የመዳንና ያለመዳን ጉዳይ ስለሆነ። ጠጥታል እንዴ? ቆይ አድምጠኛ እባክህን። ሰክራል? ይቅርታ ሚውት አድርገው ወይ አስወርደው እንዱርዬ። ዝም ብለህ አምፖስትል ብለህ መምጣት በራሱ ስታተስን ያሳው ደግሞ ይጠጣል እንዴ? አንተ ተው እንጂ አንተ ተው። እነዚህ ይጠጣሉ አፖስትል ምናምን እያሉ እንትን የሚሉት ይጠጣሉ እኮ። በጣም ይቅርታ። አስወርደው አዳም አስወርደው። ምህረቱን ያብዛል። ምን እያረክ ነው? ትንሽ እናዳምጥ። እኔ አላዳምጠውም እዚህ ሆኜ። አስወርደው እንዴ ቋንቋ በቃ እንትን አድርገው። ይቅርታ አድርገና ሶፍት አድርገህ ተናገር አፖስትል። ኖ አስወርደው። አይ መልሱት እንዴ! ምን አይነት ነገር ነው? እሱም እኮ አታርፍም። አላርፍም። ኤፍሬም በማርያም እኔ መስማት እፈልጋለሁ። ይሄን ልጅ ሂድ የለህም ከፈለክ አንተ አትመልስለት፣ እንስማው። ተው ማለት በጣም እኔ ኦርቶዶክስ መስሎኝ ነበር እግዚአብሔር በሚያውቀው። እንደው መጀመሪያ ላይ አፖስትል ኢሞሽንን ዝቅ አድርገህ ወንድማችን፣ እኔ ልንገረው እስኪ የምተቸው ነገር ካለ በአስተምሮ ምናምን ተች። ያው ጄጅ ማድረግ ምናምን ትተህ ማለት ነው። እኔም ልጨምርን ለማሳሰቢያ ወንድማችን፣ እኛ አሁን የምናወራው አይተህን ከሆነ ኤፍሬም በጣም ምርጥ ወንድማችን ነው። የፕሮቴስታንት ወንድማችን ነው። ትልቅ ሰው ነው ማለት ዝም ህፃን ልጅም አይደለም። አንድ ጊዜ እኔ ልጠይቀው። ቆይ ኤፍሬም፣ አንተም ቆይ እና አሁን የምናወራው ፍሬንድሊ እውነት ለመናገር በጣም ለማወቅ ለመረዳት ነው እንጂ
ጴንጤ እንትን ኤፍሬምን ኦርቶዶክስ ስላላደረጋችሁት አትገባትም የሚለኝ ጌታ ስለሌለ እኔ እዚህ ውስጥ ክርክር፣ ጭቅጭቅ አያስፈልግም። በየትኛውም እንደውም ጭቅጭቅ ምንትርክ ከሆነ ኃጢአት ስለሆነ እንደዚህ አናደርግም። ስለዚህ ትምህርትህን በደንብ ሚስ አንደርስታንድ አድርጎናል የምትለውን በተረጋጋ ሁኔታ ሪስፔክት ባደረገ ሁኔታ ተናገር ወንድማችን አፖስትል። በጣም ይቅርታ ድንገት ካስቀየምኩ ኤፍሬም፣ እንደዛ መባል የለበትም። ሲጀምር እንደዚህ አይነት ፐርሶናሊቲ የለንም፣ የመጀመሪያው ነገር ማለት ነው። እንደዚህ ተብለን ደግሞ ልንነገርም አይገባንም። ታውቀኛለህ እኔን ይቅርታ አድርግልና አዳም ቆይ ሆዶን አዳም አፖስትል ታውቀኛለህ እኔን ከንግግር አወኩ እኮ። ኦኬ ከንግግር ያወቀኝ እንጂ አታውቀኝም። አሁን እኔ ያልተመቸኝን ነገር መናገር የማልችል ከሆነ ማውረድ ትችላለህ። አዳም ለምን ትገባለህ? ማውረድ ትችላላችሁ። አንተ አፖስትል ብለህ የመጣው አፖስትል ማን ያደረገ? እኔ ቤተክርስቲያን ናት የሾመችኝ። የትኛዋ ቤተክርስቲያን ተናገር። እስከሳክ በኋላ የትኛው ቤተክርስቲያን ነው የምታውቀው? እኔ ገና ከ16 ዓመት ጀምሮ አገልጋይ ነኝ። ሰው ብዙ ቤተክርስቲያን አብያተ ክርስቲያናትን የትኛውን ቤተክርስቲያን ነው የምታውቀው? እኔ ንገረኛ። አሁን አንተ ወደ እኔ አሁን ይኸውልህ፣ አሁን ትክክለኛ ቤዚክ የሆነውን ጥያቄ ላነሳልህ ነው። አፖስትል አድርጎ ሾመ ማነው? መጀመሪያ አስጨርሰኝ። ሰምቻለሁ። አላስጨርስም። ማነው አፖስትል ያደረገ? ለምንድን ነው አፖስትል ያልከው? የእግዚአብሔርን ቃል የምታውቅ ከሆነ እንዴት አፖስትሎች እንደሚሆኑ፣ ፕሮፌቶች እንዴት ፕሮፌት እንደሚሆኑ የዛኔ ይገባል። ስለዚህ እሱን ከኋላ ከጀርባ ማጣራት ትችላለህ። ቆንጆ። አሁን ልናወራ ነው። እኔ እናንተ ልናወራ ነው። ቆይ አሁን ስለ አፖስትል እኔ አንተ ጋር አይደለም። የመጀመሪያው አይዲያክ ላይ ያለውን ልዩነት ላወጣልህ ነው ፈልገው። ቆይ ሆዶን ሰከንድ። ዝም ብለህ ማውራት አያስፈልግም። መጀመሪያ አፖስትል ማን ጊዜው የኔ ነው። አፖስትል ያለ ማን ነው? በጌታ ፍቅር ጠይቃለሁ። አፖስትል ያለ ማን ነው? ማውራት ያለብኝን ትክክለኛ ነገር ማውራት ስላለብኝ ነው። አንተ ማን ነው? አታውራም። እዚህ በእኛ ስም አታውራም። አንተ አፖስትል ያደረገ ማን ነው? ዘጸአት 28 ላይ ያለው ዘጸአት 28 ነው አፖስትል ያደረገ ማን ነው? አፖስትል ያደረገ ዘጸአት 28 ቁጥር 41 ላይ አንድ ሊቀ ካህን አለ። አይ ሞዴሬተር አለማኖሬ አዳምዬ፣ አፖስትል ማን ያደረገህ? ለምንድን ነው አፖስትል ብለህ የመጣው? ከጀርባ ማጣራት ትችላለህ። ምን ከጀርባ? አንተን ሳጣራ ስራ ፈታ አይደለም። የተደበቀ ነገር ስለሌለ ማለት ነው እኮ። ማን ነው አፖስትል አድርጎ ይሾም? አሁን ግን ሐሳቤን አትያዘኝ። አፖስትል ማን ያደረገ? መጀመሪያ አንተን ማወቅ አለብህ። ቤተ ክርስቲያን አልኩህ እኮ። የቷ ቤተ ክርስቲያን ንገረኝ። የክርስቶስ ቤተ ክርስቲያን። የቷ ነች የክርስቶስ ቤተ ክርስቲያን? አንተን አፖስትል የትኛዋ ናት የክርስቶስ ቤተ ክርስቲያን ለአንተ? እሱ አስተረዳ። ቤተክርስቲያን የሚለውን ትምህርት ሳስተምር መተት ማለት ናት የክርስቶስ ቤተክርስቲያን ለአንተ አፖስትል አርጋ የሾመች የትኛው ቤተክርስቲያን? እንትና ቤተክርስቲያን አልልህም። ሄደ ከጀርባ ማጣራት ትችላለህ። ሙሉ ፐርሰንት ፈቀድኩልህ፣ ላይቭ ገብቼ ማለት ነው። ከዚህ በላይ አልገልጽልህም። አሁን ትክክለኛውን ነገር ላንሳለህ። ቆይ ምንም ነገር ምንም አለቅህም። እኔ አለቅህም። ለምን መሰለህ ማለቅህ? ይኸውልህ በሊቀ ካህኑ ማንነት ላይ ተረማምደ የምትገልጸው ማንነት የለም። ጠጥቶ ነው የገባው ይሄ ልጅ። አፖስትል አትበለው አዳም፣ አፖስትል እንዳትለው ካሁን በኋላ አፖስትል እንዳትለው፣ አፖስትል እንዳትለው አዳም፣ አፖስትል እንዳትል ካሁን በኋላ። ስሙን ጠይቀውና በስሙ ጥራው። እሺ እንደዚህ እናድርግ። አንድ ጊዜ ኤፊ አንተ እንትን አይበልህ ወደ ጠጥቶ ነው የገባ ምናምን የሚለው ትክክለኛ አነጋገር አለ። ያው የእሱንም ዲግኒቲ ትክክለኛ አይደለም። በእውነት እኔ ጌታ ምስክሬ ነው። እኔ ሀሳቤን ትቼ ወርዳለሁ። በጌታ ፍቅር ቀሲስ በጣም ይቅርታ አድርጉልኝ እና አዳም ምናምን በጣም ይቅርታ አድርጉልኝ። መናገር ያለብኝን ነገር ግን እንዳልናገር እኮ እሱን ተናገርና ትክክለኛ ነገር ነው እኔ የምጠይቀው እንድንማማ። አንድ ጊዜ እኔ መምህር በረከትን ነው ማውራት እንፈልገው። አንድ ጊዜ ሚዩት አድርገው። አንድ ኤፍሬም ግድ የለም። አሁን ለመናገር መብቱን አንጣ ሰው በቃ አሁን ስለ ኤፍሬም ማውራት ቀሲስ ይሄንን እሺ ቀሲስ ያወራል። እኔ ልናገርና ያወራል። ይሄንን ልናገር ለምን እንደዛ እንዳልኩት ልናገር እና ከዛ በኋላ እሱ ይናገራል። ስለ አንተ እንዲያወራ እኛም አንፈቅድም። ባይዘው ስለ ኤፍሬም እንዲያወራ ሳይሆን ስለሱ ላይ እንዲያወራ እንፈቅዳለን። ቀሲስዬ ምንድነው አሁን መምህር በረከትን ነው ስለሱ እንዳታወራ
ሶሪ ስለአንተ እንዲያወራ ካልፈልግ ስለሱ ሳታወራ ሀሳብ ብቻ አቅርበህ ዝጋ። እሱም መልስ አንተ ያወራው ላይ መልስ እንዳይሰጥ ሀሳብ ላይ ብቻ እንዲሆን አቦ አትንተባተብ። አንተን ራሱ የጠራ የለም። ማን ነው አስታራቂ ያደረገ? አንተ ሚታርግና ተቀመጥ አርፈህ። አንድ ሀሳብ ልስጥ። እኔ መሰዳደብ ምናምን አያስፈልግም። አፖስትልም በቃ አሁን ኤፍሬምን ትተህ ይሄ ነው ትምህርት እኛ በእኛ ፕሮቴስታንት አስተምሮ እንደዚህ ነው የምናስተምረው እንደዚህ የሚለው ስህተት ነው ብለህ ሀሳቡ ላይ ማውራት ትችላለህ። እኔ ወጥቻለሁ ደግሞ ማለት ነው ዊ ሪስፔክት ዩ ቀሲስዬ ቅድምም እኔን ሲወቅሱኝ ነበረ። እናከብረዋለን ምክንያት አለ እናከብረዋለን እና ኖ እወርዳለሁ። ኖ አፖስትል ማን አድርጎ የሾሙ? ዝም ብሎ እኔ እያለሁ እንደዚህ ዝም ብሎ እንትኖች ገብተው አያወሩም። እኔ ባለሁበት አይደለም። ኤፍሬም ውረድ። ስለ ጌታ የሚናገር በምድረ ሙሉ ሞልቷል። አንተ ሰክራል። እስኪ በርድልህ ድረስ አንድ ኤፍሬም ፕሊዝ። ቀሲስዬ ባይዞ እንደዚህ ባታደርግ እኔ ደውዬ ሁሉ ልናገርህ ነበር። ባለፈው ራሱ ወንድማችን ብራዘር ዴቭ እንደዚያ ብለህ ስወጣ በጣም ቅር ብሎኛል። ትክክል አይደለም ማለት ምንም ምንትን ማለት አለብን ማለት አንዳንድ ነገሮችን እኮ ምንም ልንጣላ አይገባም አለ። ሀሳብ ነው፣ ትምህርት ነው የምንነጋገረው። ትልልቅ ሰዎች ነን። ቆይ ቀሲስዬ እንደዚያ ከማለቶት በፊት እኔ አሁን እሱንም ልቀየሞት ነው። ልክ እንደ መምህር በረከት አንድ ኤፍሬም አስጨርሰኛ። ለምሳሌ እኔና መምህር በረከት መሬት ላይ በሆነ ነገር ልንጣላ እንችላለን፣ በግል ጉዳያችን ላይ ምናምን። እኛ የምናወራው ግን ትምህርት ላይ ስለሆነ ከእሳቸው ጋር እኔ አላወራም። ያው ውስጣችን ላይ ቅሬታ ስላለ ልል ይችላለሁ። ሁለታችን እኔ ከእሳቸው ጋር አላወራም ማለት ይቻላል። ግን ከሌላ ሰው ጋር ያወራሉ እሳቸው፣ እኔም ከሌላ ሰው ጋር አወራለሁ። ልክ አንተም እንደዚያው። ለምሳሌ እንደው ያስቀየምህ እንኳ ሰው ቢኖር ኦኬ፣ አንደኛ ሳትናገር ዝም ብለህ ብትወጣ ጥሩ ነው፣ የሰዎችን አይምሮ እንዳይጎዳ ማለት ነው። ከሆነ ደግሞ ከሌላ ሰው ጋር ማውራት፣ እንደዚህ ካለው ሰው ጋር ሪጀክት ማለት ትተወውና ንቀህ ትተወውና መቀጠል ቋሚ የሆነ ነገር። እኔ አሁን ለአንተ ይሄንን የምልህ ምንድን ነው፣ እኔ በጣም ጥሩ ሰው ነህ ለእኔ፣ በጣም እውነቴን ነው፣ እግዚአብሔር ምስክሬ ነው። ስላለህ ሳይሆን በሌለህበት ሁሉ ነው የማወራው። ለእኔ በጣም ጥሩ ሰው ነህ፣ ግን ሌሎቹ ላይ ሀት ምናምን ትሆንባቸዋለህ፣ በጣም ትቆጣለህ ምናምን። አይውሽ ከኔ ጋር የምታወራው ቋሚ ፐርሰናሊቲ ቢሆን በጣም ደስ ይለኛል ኤፍራም፣ በጣም ጥሩ ነገር ስለሆነ ማለት ነው። እኔን እንዴት አድርግህ እንደምታሸንፈኝ እኔ ስለማውቀው ማለት ነው። እንደዚህ አድርግ። ስለዚህ ልጁ ያወራ፣ ራሱን ችሎ ያወራ፣ ተወው። ከዚያ አንተ ደግሞ መልስ ሰጠዋለህ። ምንም ችግር የለውም። እኔ ደግሞ እሱ ላይ ያለኝን እሱና በረከት ላይ ያለኝ መምህር በረከት ላይ ያለኝን ቅሬታ ልንገሩት። ኦኬ፣ ሁለታችሁም ላይ ያለኝን ቅሬታ ማለት ነው። በቀደምም ብሌም ሲያደርጉ ስለነበር መምህር በረከትን ስለሰማቸው እንደዛ ማለት ነው። እና አይ ቲንክ ራሽናል መሆን አስፈላጊ ነው። ከእናንተ በአትሊስት ይህንን ኤክስፔክት አደርጋለሁ። ይሄ ልጅ እኔን አያውቀኝም፣ ቢያውቀኝም ገብቶ እንደዛ አይናገርም፣ እርግጠኛ ነኝ። ታውቀኛለህም ስለው አላውቅም፣ ንግግር ይገልጣል አለ። ኦኬ አፖስትል እኔ እናንተ እንታወቃለን። ምንድነው ቅሬታ? እንደሱ አትበልኮ ብለነዋል። ፐርሰናል አረከው እኮ የክርስቶስን ነገር እያወራ ፐርሰናል አረከው። እሺ ፐርሰናል አረከው አርግ ሚውት አርግ። ፐርሰናል ማለት ይኸውልህ ከኔ ጋር አልነበረም መጨረስ የነበረባችሁ፣ እሱ ነበር ወዲያው መቆጣት የነበረባችሁ። ለምንድን ነው በጣም ዲስከስ በጣም አስጸያፊ ነገር ነው የተናገረው። ይሄ ሲገባ የተናገረው ነገር ማለት ነው። ትምህርቱ አይደለም ዋናው። ምኑን ትምህርቱን ትነቅፍበታለህ ሲሉ ትምህርቱ አይደለም እኔ ህይወቱን ነው ምናምን አለ። የኔን ህይወት የት ያውቃል እሱ? ታውቀኛለህ ስለው አላቅህም አለ። ህይወቱ ምናምን ይለኛል። እኔ እንደዚህ ብዬ ስለ ጽድቄ ስሟገት እንደ ሳውል እንትን ምል ሰው አይደለሁም። እኔ ግን እኔ በህይወት ስሜ ተነስቶ የሚያውቅ ሰው አይደለሁም። ሰው በቀጭን ስለት እንደሚራመድ እንደዛ ተራምጄ የኖርኩ ሰው ነኝ። እንደዛ መኖር ሰው ነኝ። ሳያቀኝ አፉን መክፈት አይችልም። እንደዛ ቆይ ሆዶን ሰከንድ ማያውቀው ሰው ላይ ሲጀመር ህይወቱ ቆይ ላውራ ቀሲስ። አሁን ነፍሴን ብሶት እንዳለ ኢዮብ እንደዛ ነው ማውራው። ስሙኝ አሁን። ስለዚህ ህይወት ብሎ ስሜን ማንሳት የለበትም። ስለማያውቀው ሰው እንደዛ ብሎ ማንሳት የለበትም ስለኔ። ኦኬ። ስለዚህ በጣም አጸያፊ ነገር ነው ያለው እንደሱ በማለቱ ማለት ነው። ምናልባት ምድር ላይ የመጀመሪያውም የመጨረሻውም ሰው ነው። ስለዚህ እኔ ደግሞ ኤፍሬም ይኸውልህ፣ ለምሳሌ ቅድም ያስወረድኩት እኔ ነኝ። በነገራችን ላይ ልናዘንዚሁ ቆይ ምንም በመሀል ጣልቃ ሲገባ የሆነ ጊዜ ወጥቷን ነበረ። እኔ ነኝ ያስወረድኩት። እኔ ደግሞ ኦርቶዶክሳዊ ነበር የመሰለኝ። እግዚአብሔር ምስክሬ ነው። ከልቤ ነው የምነግርህ። ኦርቶዶክሳዊ ሁሉ መስሎኝ
ማለት ብቅ ብቅ ሲል ዝም ብሎ እኛ እያወራን ኢንተራፕት ሲያደርግ እንደ ዲስሪስፔክት ቆጠርኩትና አስወረድኩት። ዝም ብዬ ሞዴሬተር ነኝ እዚህ ቤት አድርጌው አላውቅም። እንደዚህ ያሉት ነገሮች በጣም የባሰ ነገር ከሌለ አላደርግም። አስወረድኩት። ኦርቶዶክሳዊ መስሎኝ ነው ያስወረድኩት። ደግሞ ብታምንም ባታምንም አፖስትል የሚለው ዝም ብሎ ለምሳሌ አፖስቶሊክ አንሰርስ የሚል እኮ የአክሊል እንትን አለ። አፖስቶሊክ ጎስፔል የሚል አለ። የእንትና የማን ነው ወንድማችን ማን ነበር ስሙ? ይሄ የተወደደ ወንድም አለ። አፖስቶሊክ ጎስፔል የሚለው ማን ነው? አዳም ተንፍስ ናቲ ነው። ናቲ። አዎ ልክ ይህም አፖስትል ብሎ የሆነ ነገር እንደዚያ ገምቼ ነበረ። ኦርቶዶክሳዊ እንደሆነ ነበር የገመትኩት። እግዚአብሔር በሚያውቀው ለዚያ ነው የጠየቁት። እኛ ዝም አላልንም ነው። መጀመሪያ ላይ አስወረድኩት። 2 ጊዜ ሚውት አደረግ 3 ኪሎ ምናምን ሚውት አድርጌዋለሁ። አሁንም ቢሆን አንተን እንዲናገር እኛ አንፈቅድም። ኦኬ ትክክል አይደለም። ስለዚህ እኛ ጋር ያለህን ቅሬታ ኤፍሬም አንሳ። መምህር በረከትም እኔ እንዲያውም መምህር በረከትን ራሱ ከኔ የተሻለ ማውራት አለብህ ብዬ ነው የማምነው። ለምን እኔ ቢያንስ ኤፍሬም ያው ሆት ሆናለሁ ሳወራ በተፈጥሮዬ እንትን ነኝ የሆነ ቆጣ ይላል የኔ ድምፅ ትንሽ ሞቅ ያለ ነው። መምህር በረከት ግን በጣም በተፈጥሯቸው በጣም ረጋ ብለው ስለሚያወሩ ከእሳቸው ጋር ማውራት የማይችል ሰው ከኔ ጋር መግባባት ይችላል ብዬ አላምንም። የዚያን ያህል አክብሮት አለኝ እና ጥሩ ናቸው። ልክ ከፕሮቴስታንቱ ከአንተ ጋር ሳወራ አም ኮምፎርቴብል በጣም ደስተኛ ነኝ። እኛ ልትወቅሰን የምትችል ሰዎች አይደለንም ሁለታችንም። አሁን ወንድማችን እናምጣና ኤፍሬም አንተን ምንም ነገር ሳይጠቅስ ምንም ነገር ሳይል እድል እንስጠው። በቃ ያወራ። እሺ እኔ ደግሞ የራሴ አቋም ስላለኝ ራሱን አፖስትል ብሎ ዲኖሚኔሽኑ የማይታወቅ ሰው ጋር አላወራም። እኔ ቤተክርስቲያን አለኝ፣ ፓስተር አለኝ፣ መጋቢ አለኝ። ምናልባትም እየሰማኝ ነው። እንግዲህ በቃ በአክብሮት ያለ ቅያሜ ምናምን በአክብሮት በቃ ለዛሬ ስለነበረን ጊዜ በጣም እናመሰግናለን ኤፋ።